አውቶቢስ ውስጥ እንድገባ መንፈሱ አዘዘኝ። ገባሁ። አውቶቢሱ ተነሳ። ከመነሳቱ በፊት በመስኮት ቀራውጣለሁ፣ ብር ለመለመን ማለት ነው። የማውቀው የኛን አባል ትራንስፖርት ለመክፈል ምንም ጊዜ ውስጥ የለም። ባይ የለም፣ ሰው ጠፋ። መኪናው ተነሳ ሄደ። አሁን ረዳቱ ብር ቢጠይቀኝ ምንድነው የምለው? ተጨነኩ በጣም። ሳምሶናይቴን እግሬ ላይ ነው ያደረኩት። አልተማመንኩም። አይ ቢጠይቀኝ ዳበስ አረግና ሶሪ በጣም ይቅርታ አድርግልኝ ቦርሳዬን ጥያለሁ፣ ሌባ ወስዶብኝ ነው መሰለኝ እዚህ ጋር አውርደኝ ብዬ እወርዳለሁ። ይሄ በቃ ይሄንን ነው እኔ ባይሞሬ ይዤ የተዘጋጀው። አሁን ረዳቱ ቲኬቱን እየቆረጠ ሲደርስ ኪሪሽ ቦይ ነው የሚባለው እኛ ሀገር። እየደረሰ ልክ እኛ ጋር ሲደርስ እኔ ጋር ሲደርስ ወንድሜ ያንተ ሂሳብ ተከፍሏል አለና የሁለተኛው ተቀበለ። እኔን መስሎ ይክፈለው እሱ ራሱ መንፈሱ ተቀምጦ ሌላ ሰው ያስከፍል አላቅም። አመሰግናለሁ አልኩና ሻንጣዬን አስቀምጥ ገባሁ። እምሄድበት ከተማ ደረስኩ። ስመለስ እዛ ቦታ አገልግዬ ስመለስ 700 ብር ተሰጠኝ ለአገልግሎት። ያኛው ቸርች ሰጠኝ መደበልኝ። አመጣጤን ስነግረው በጣም ተደንቀው ማለት ነው ምስክርነት የሰጥቼ። ከዛ በኋላ ያንን ኪስ አድርጌ ሲሄድ መንገድ ላይ አንዲት ከተማ ላይ እንድቆም አደረገኝ። ገጠር ከተማ ናት። እዚህ ጋር ወረዳለሁ። እዛ ከተማ ደግሞ መናፍቅ ገብቶ አንድ ቀን አያድርም። ተደብድቦ ነው የሚወጣው። እስላሙም ኦርቶዶክሱም ይቃወመዋል። እና እዚህ ከተማ ምንም የለም። እንዴት ጌታ ሆይ እዚህ ወርዳለሁ? እዚህ እኮ ማንም የለም፣ ማቀው የለም፣ ሆቴል የለ፣ የት አርፋለሁ? መንፈሱ እኔ መኪናው ላይ እንዲህ ከፊት ለፊት ያለው ወንበር ላይ እንዲህ ተደግፌ እኔ አወራለሁ። እሱ የሚለው በጣም እየጮኸ ለኔ ይሰማኛል። መንፈስ ነው። ውረድ ይለኛል። ጌታ ሆይ ያስከራከረ መጨረሻ ላይ ምን አለኝ? እንግዲያውስ መኪናውን ገለብጠዋለሁ አለኝ። አረ ጌታ ሆይ እሺ ወርዳለሁ አልኩ። ምክንያት ብዙ ሰው ሊሞት ነው። ቆመ ረዳቱ። ወራጅ አለ አልኩት። እዚህም ተወርደው አለኝ። አዎ መልስም አልተቀበልኩ። ከወረድኩ በኋላ በግንብ የታጠረ ትልቅ ግቢ ያሳየኝ። ያንን ግቢ ታያለህ አለኝ። አዎ ጌታ ሆይ አልኩ። ሂድ ተጠጋ አለኝ። እሺ አልኩ። ተጠጋው። እኔ ግንቡ ላይ እጅ ጸልይበት የሚል መስሎኛል። ምክንያቱም ሰው ኦርቶዶክስ ቤት ሄደን ስናድር ነገ የሚተኛበት እዛ መኝታ ላይ እጃችንን ጭነን እንጸልያለን። ጌታ ሆይ እዚህ ላይ የሚተኙትን በመንፈስ ገዝተህ የኛ አባል አድርገህ ወደኛ አምጣቸው ወይ አቃሽተህ ብለን መንፈስ እንደዚህ እንጸልያለን። ስለዚህ ሁሉ ቀን በጸሎት ትጉ የሚለው መጽሐፍ ቅዱስ ስለዚህ ነው። አጋንንት እኛን ለመጣል ስለሚተጋ በዚህ ጊዜ ተጠጋ ሲለኝ ተጠጋው። ልክ ግንቡ ጋር እንደተጠጋው በል በዚህ ግንብ ዝለልና ግባ አለኝ። እሰው ግቢ እኮ ትልቅ ግቢ ነው። በር አለ መኪና የሚያስገባበት። ዝለልና ግባ አለኝ። ኧረ ጌታ ሆይ እንዴት አድርጌ እንዳልድብህ አለኝ። እንግዲህ የሚያዘው አምላክ ነው። ያንን ግንብ እንዴት አድርጌ ዘልዬ እንደገባው አላውቅም። ሳምሶናይት በእጄ ይዣለሁ። እሱን ኮኮ አድርጎ ይጣለኝ ምን ይሁን ብቻ አላውቅም። ዘልዬ ገባው። ስገባ ግቢ ውስጥ ውሾች አሉ። ውሾቹ ተኝተዋል። ውሻ አይደለም በቆጤ በሽታ ይነሳል። ውሾቹ ለጥ ብሏል። ቤቱ ግቢ ውስጥ ቪላ ቤት አለ። ትልቅ ቤት ነው። በል ወደዛ በር ሂድ አለኝ። ሲሄድ በሩ ዝግ ነው። ከውስጥ ተቆልፏል። ሰው ውስጥ አለ ይመስለኛል። መስኮቱ ክፍት ነው። ሰው ውስጥ ይኑር አይኑር አላውቅም። እኔ የማውቀው ነገር የለም። ብቻ በር ዝግ ነው። መስኮቱ ክፍት ነው። ሂድ ወደ መስኮቱ ተጠጋ አለኝ። ልክ ወደ መስኮቱ ተጠጋ ሲለኝ ላበላቦንኩ ማህረቤን አውጥቼ ራሴን እየጠረኩ ወደ መስኮቱ ስጠጋ ልክ መስኮቱ ጋር ስደርስ አይምሮዬ ድብልቅልቅልቅ አለብኝ። ልክ አደጋ ሊደርስባችሁ ሲል ፊታችሁ ላይ የሚታይ ብዥታ ልክ እንደዛ አይነት ተፈጠረብኝና በኔ ውስጥ ያለው መንፈስ ቶሎ በል ዝለልና ግባ አለኝ። በመስኮት ዘልዬ ሰው ቤት ልገባ እኮ እሺ አልኩና እኔ ራሴን አላውቅም። በዛ ሰዓት መንፈሱ አዘዘኝ። ዘልዬ ሳምሶናይትን ጣልኩና ዘልዬ ልገባ ስል አንዲት ልጅ አንገቷ ውስጥ ገመዱን አንገቷን ልትታነቅ አንገቷን ገመድ ውስጥ ስታስገባ እኔ ዘልዬ ስገባ እኩል ሆነ። አጠገቧ ቢላዋ አለ የተሳለ። በቢላዋ ራሷ ወልታ ለመግደል አስባ በራሷ ላይ እጇ አልጨክም ቢላት በገመድ ልትታነቅ ስትል ገመዱ አጠገብ ቢላዋ አለ ጠረጴዛው ላይ። ልክ ስወርድ ዘልዬ ስገባ አጠገቤ ቢላዋ አገኘሁ። ከላይ ቆረጥኩት። ወደቀች። እዚህ ጋር ልጧት ደም ሆኗል። ደነገጠች። ከሰማይ መልአክ መጥቶ ያዳናት ነው የመሰላት። ከዛ በኋላ አይዞሽ የኔ እህት አልኳት። እንባዋ ይፈሳል። ወንበር ላይ ሳሎን አስገባውና በሩ እንዴት እንደሚከፈት ጠይቄ ከፈትኩኝ። መጽሐፌን ከፍቼ እሷን መስበክ ጀመርኩ። እንዴት ላድናት እንደቻልኩ እሷን እየሰበኳት እያለ ቤተሰቦቿን መንፈሱ እየነዳ መጣቸው። በር ከፍተው መጡ እየተጫወቱ እየተሳሳቁ። ልክ ሲደርሱ በር ላይ ልጅቷ ያመለጠች ያስቸገረች ውሻ ይመስል አንገቷ ላይ ገመድ ተንጠልጥሏል። አንገቷ ልብሷ ላይ ደም አለ። ታለቅሳለች። እኔ መጽሐፍ ቅዱስ ይዣለሁ። ሲገባ መጀመሪያ አንደኛ የገባው ጎረምሳ ነው። ጎረምሶች ሴቶችም ወንዶችም አሉ። እናትም አባትም አሉ። አንድ ላይ ነው የመጡት። ጎረምሳው ልጅ ብድግ አድርጎ እንዳልወሩ ይለኝ በመስኮት ይወረውረኛል። 28 29 ዓመት ነው። ጎረምሳ ነው። ትልቅ ነው ሰውነቱ። አጥንተ ሰፊ ነው። እና
ልክ ሲገባ ሲያይ ደም አለ አንገቷን ምንድነው ብሎ ልክ በድንጋጤ በቁጣ ሲባርክ ተላልኩት እሰው ቤት ገብቶ ማፍጠር ለሱ ከአይምሮ በላይ ሆነና ደንግጦ እሺ አለና ወዲያ ኩምሽሽ አለ። ሁሉም ገብቶ በተራ በተራ ቁጭ አሉ። አባትም እናትም ሁሉም ፍርሃት በቃ ደነገጡ። በጣም እቺ ልጅ ምክንያቱን ልንገራችሁ እንዴት ላድናት እንደቻልኩ ጌታ እንዲህ አድርጎ ልኮኝ አዳናት ብዬ መሰከርኩላቸውና እንዴት እንዳዳንኳት አሁን ጌታ እንድመሰክርላት ልኮኝ ነው የመጣሁት። አሁንም እናንተም እንደሷ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ካልተቀበላችሁ እሷን ትሞታለች። እሷን የሚገል መንፈስ እናንተን የሚገላችኋል። ጌታን ተቀበሉ በለበሰው ልብስ ማለት ስል ይሄ ስፒከር እኔንም መልሶ አስደንግጦኛል። ህዝቡን ብቻ አይደለም። ህዝቡም ደነገጠ፣ እኔም ደነገጥኩኝ። ባለሁበት ቦታ ላይ ስደነግጥ መንፈሱም እኔን ተቆጣጣኝ። ወዲያው ሃሌሉያ ስፒከሩን ያዝኩ፣ ዘልዬ መግባት ጀመርኩ፣ መዝለል ጀመርኩ። ኦሪት ኢኮኖሚስ ትሪዲ ኢንነመሹን ለበዲያን ሪሞ ኢኮኖሚስ ትሪዲ አፓለ ለበድዋይ ትሪዲናል ትሪዲያን ሃሌሉያ ኢየሱስ ወደዚህ ጉባኤ በኃይል እንድትወርድ ጸልያለሁ። የኃይል መንፈስ በዚህ ጉባኤ ላይ ውረድ። ሃሌሉያ ሩካ አለማዲን ሞስታ አለማዲያን አሜን ሃሌሉያ ኢየሱስ ሃሌሉያ። በዚህ ጉባኤ ውስጥ ኢየሱስ ዘርፋፋ ቀሚሱን ለብሶ በዚህ ጉባኤ ላይ ያለው አሜን። ኢየሱስ ወርዷል በጉባኤው ላይ። የሚያማችሁ ሰዎች በሚያማችሁ ላይ እጃችሁን ጫኑ፣ እንጸልያለን። አሜን አልኩኝ። የሚያመው ሰው ጆሮን የሚያመው ጆሮ ላይ፣ ሆዱን የሚያመው ሆዱን፣ ሁሉም የሚያመው ላይ ጌታ ሆይ እዚህ ጋር ነው የሚሉ ልብ ይሰማኛል። ሃሌሉያ ኮማይስታ ለበዲያን ሪክ አናናማሻራ ለበዲ ሞስትሪያን አሜን አልኩና ዘልዬ እየሮጥኩ ገባሁ። ስገባ ጉባኤ ውስጥ በምገባበት ጊዜ ያ እኔ በዚህ ጋር ሲሄድ ኢየሱስ ነኝ የሚለው በዛ ጋር ይመጣል። በዚህ ጋር ሲሄድ እሱ በዚህ ጋር ይመጣል። በዚህ ሲሄድ እሱ በዚህ ይመጣል። እንዲህ እያለ በአዳራሽ ውስጥ ህዝቡ ላይ እንዲህ እያለ አዚም ይረጭባቸዋል፣ በለበሰው ልብስ ማለት ነው። እንዲህ ሲላቸው ጉባኤ ውስጥ ያሉት በጠቅላላ ይወድቃሉ። ወንበሩ ከላይ ሰዎቹ ከስር ሆኑ። አንድ ሰው የቆመ ሰው አልነበረ። እንዳለ ለአንድ 20 ደቂቃ የሚሆን ያህል በጉባኤው ላይ ከፍተኛ ጩኸት ሆነ። 4 ስፒከር ወደ ህዝቡ ዞሯል። አንዱ ስፒከር እኔ ጋር አለ። ይሄንን እያልኩ ስጮህ የህዝቡ ጩኸት የኔ ጩኸት አንድ ላይ ተደምሮ ከተማ ውስጥ ድምፁ ይሰማ ጀመር። ምንድነው ጩኸት የሚሰማው እያለ ከተማ ውስጥ ያለው ህዝብ ይሄን ጩኸት እየሰማ ግርም ብሎ መጣ። ህዝብ በህዝብ ሆነ። አካባቢ ህዝቡ ግማሹ መሬት ላይ ማንን ፖሊስ ማንን ያነጋገር እንዳለ ተንከባሏል። ህዝብ ላይ አዋራ ባዋራ ሆነ። በዚህ አይነት ለአንድ 20 ደቂቃ ያህል መነቃቃት ካደረኩኝ በኋላ ወደ መድረኩ ተመለስኩ። ኦ ሃሌሉያ ራሴ ማረጋጋት ጀመርኩ። ህዝቡን በእኔ ውስጥ ማረጋጋት ጀመርኩ። አሜን ሃሌሉያ ሪማ አናናሳን ተለበዲ ሪካ አናናማሽ ተለበዲ ሞሳን ለበዲ አሜን አሜን ሃሌሉያ። ወገኖቼ ሁላችንም እንነሳለን። ለእያንዳንዳችሁ መልእክት ስለመጣ የመልእክት የመጣላችሁ ሰዎች መልእክት ትቀበላላችሁ። እንነሳ አልኩ። ሁሉም የሚፈልገው መልእክቷን ነው። መልእክቱን ለመቀበል ሁሉም ተነሳና ወንበሩን ያዘ፣ ቁጭ አለ፣ ጸጥ አለ። መልእክት አስተላለፈ። መልእክት መጥቷል። መልእክት በምናገርበት ጊዜ መልእክት የሚመጣላችሁ ሰዎች ብትጮሁ በሽታው እጥፍ ይሆንባችኋል አልኳቸው። ዝም አሉ። እንዳይጮሁ ነው። ምክንያቱም ይሄ አንድ ሲጮህ ሌላው መልእክቱን አይሰማም፣ እንዳይረባበሹ ብዬ ነው። ቀጠሉ። ኦራና ማስቲ ተለበዲያ አሜን። አሁን ተከታታይ መልእክት በምናገርበት ጊዜ እናገረው የነበረው አይነት የልሳን አነጋገር ትዝ ይለኛል። ሮዲ ካናናማስ ትሪዲ ኢፓናናማል ሞስትሪዲያን ሪላይ ካናናማሱ ኦሎላባዲሞ ሻንገላባዲሞ ስትሪዲያን አንድ ወንድም አለ በዚህ ጉባኤ ውስጥ በጥግ ላይ የተቀመጥክ እንደዚህ አይነት ጫማ፣ እንደዚህ አይነት ጃኬት፣ እንደዚህ አይነት ውስጥ ካንቴራ ያደረግከው ወንድም ነህ። ሮካ አላማስ ትሪዲ ኢፓናናማስ ስትሪዲያን እንዲህ አይነት በሽታ አለብህ። ከእንደዚህ በሽታ ጌታ እንዲፈውስ እየጸለይክ ያለህ ወንድም ነህ። ሎት ዲክ ኢካን ሞስትሪዲያን ሃሌሉያ ጌታ ኢየሱስ ፈውሷል። ጌታን አመስግነው ስለው እንዳትጮህ የሚል ድምፅ ስለተነገረ ልጁ አለ ጉባኤ ውስጥ ሲል ይሰማኛል። አፉን እፍን አድርጎ ማለት ነው ሲጮህ ይታወቀኛል። አሁንም እንደዛው መልእክቱ ሮክ አለበዴን አንዲት እህት አለሽ፣ መንገድ ላይ ስትመጪ በመንገድ ላይ እንደዚህ አይነት ችግር ያጋጠመሽ፣ እንዲህ እያሰብሽ የመጣሽ እንዲህ አይነት በሽታ ያለብሽ እህት፣ አንቺ እህት የተለየ ምልክት እንዲሆንሽ እንዲህ አይነት ጫማ አድርገሻል፣ እንዲህ አይነት ልብስ ቀሚስ የለበሽ፣ ከውስጥ እንዲህ አይነት ውስጥ ልብስ ያደረግሽ እህት ነሽ።
ሃሌሉያ ጌታ ኢየሱስ ከዚህ በሽታ ፈውሶሻል ጌታን አመስግኝ ትላለች እሷን ትጮኻለች እንዲህ የተባለ መልእክት ጉባኤው ለእያንዳንዱ ሰው መጣ እየዞረ ጌታንም ተናገረኝ የሚል ድምጽ አለ እናገርሃለሁ ለኔም ተናገረኝ የምትል አንድ ወንድም አለ ጌታ እግዚአብሔር እንዲህ ይልሃል ልጄ ሆይ ከእንደዚህ አይነት ችግር እኔ ነፃ አውጥቻለሁ አንዲት እህት አለሽ ከቤተሰቦችሽ መስማማት ያቃተሽ ቤተሰቦችሽ ብዙ ጊዜ የሚፈትኑሽ እህት ነሽ አሁን እንኳን ስትመጪ ከቤተሰቦችሽ ተደብቀሽ የመጣሽ ልጄ ሆይ እኔ ቤተሰቦችሽን ምርኮ በምርኮ አደርጋለሁ አንቺንም በዚህ አጣናሻለሁ ይልሻል ጌታ እንዲህ ያለ መልእክት ወረደ ከአዳራሽ ውስጥ አልቆ ድንኳን ተጀመረ አዳራሹ ሞልቶ ድንኳን ተጥሏል በድንኳን ውስጥ በግራ በቀኝ ሶስተኛ ቁጥር አዳራሽ እያልኩ አልኩ በኋላ አንደኛው ድንኳን ውስጥ ለየት ያለ ተአምር ተገለጠ ኦ ሃሌሉያ አሜን ታላቅ መልእክት መጥቷል ሪክ አለበስትሪድ ኢፓል ለበድዋይ ፊግ ለበድዋይ ስትሪድ ያ ሃሌሉያ በጥቁር መጋረጃ የተጋረደች አንዲት እህት ያለው አሜን ሃሌሉያ ሩካ ለበስትሪድ አንድ ጥቁር እጅ የበረሽ መጣች አዳራ መጋረጃውን ቀደደችው ሆ ሃሌሉያ በዛ መጋረጃ ውስጥ የነበረችው እህት በዊልቸር ላይ የተቀመጠች እግሯ ሽባ የሆነ እህት ናት ጌታ ኢየሱስ በእግርሽ ቆመሽ እንድትሄጂ እፈልጋለሁና ወደ እኔ ነይ ይልሻል አልኳት ዊልቸር ላይ የተቀመጠች ናት ከፊት ትንሽዬ ጎማ ከኋላ ትልቅ ጎማ ያለው በሽተኞች በሆስፒታል የሚገፉበት በዛ ላይ ሽባ የሆነች ልጅ ናት ተቀምጣለች እያበረሩ በመንገዱ መሃል ይዘዋት መጡ አዳራሽና ድንኳን ያለው ህዝብ ተአምር ለማየት መጋባት ጀመረ እውጭ ያለው ሁሉ መስኮቱ ሁሉ አመድ ሆነ ደቀቀ ወንበሩ ሁሉ ዛፍ ተሰባበረ ግጥም ብሎ ገባ ሙቀት ነው በዛ ላይ አሁን ልክ እኔ ጋር ለመድረስ መንገድ እየከፈቱ ስትመጣ እኔ መድረክ ላይ ነው እንደዚህ ያለሁት ልክ እንዲህ አይነት መድረክ ነው መድረኩ ላይ ከፍ ብዬ ነው ያለሁት ልክ እኔ ያለሁበት 3 እርምጃ ሲቀር ልጅቷ ከጋሪው ላይ ተነስታ ቆመች ህዝቡ በዚህ ጊዜ ጩኸቱን አገለጠው እንትኑን ጋሪውን አነሳና ጭፈራ ጀመሩ ጋሪውን አስቀምጡ አልኳቸው አስቀመጡ ለአንድ 5 ደቂቃ ነው እንዲህ ያህል ቆመች ከዛ በኋላ ጮክ ብላ ጊዜ ገና ነው ምን አስቸኮለ አለችና በሱስ ያለው መንፈስ ይሄንን አለና ተመለሰችና ሄደችና ጋሪው ላይ ቁጭ አለች ህዝቡ ጮኸ ይሄንን ተአምር ያየ 500 ኦርቶዶክሳውያን በዛን ቀን ፕሮቴስታንት ሆነው ተመዘገቡ በድሬዳዋ ከተማ ምስክርነቱ ሰጥቻለሁ ድሬዳዋ ላይ አዎ አንከባሎኛል እያሉ ተነስቶ ምስክርነት የሰጡ አሉ እየተመለሱ ማለት ነው በዚህ ጊዜ እዛ ከተማ ውስጥ ያችን ልጅ እንደዛ አደረው በዛ ሰዓት ላይ ደግሞ አንድ ልጅ ሲወለድ ከእናቱ ማህፀን ሽባ ሆኖ የተወለደ ልጅ ነበር እና እሱ ልጅ ጋሪ አቅም የለውም የድሃ ቤተሰብ ነው እና ከታች የውስጥ የከለመዳና የጎማ ሰውነቱ ላይ ሱሪው ላይ ሰፍቶ እንዲህ የተፋቀቀ ነው መሬት ለመሬት የሚሄደው ጭቃም ሲኖር በጭቃ ላይ ሲሄድ ማለት ነው እና እንደዛ የተፋቀቀ የሚሄድ ልጅ እኔ ጋር መጣ እናትየው በአንድ እጁን ይዘውታል ያለቅሳሉ እያለቀሱ ልጄ ይሄ እኮ የኔ ልጅ ነው እንዳው እባክህ እመን አንተና ቤተሰቦች ይድናሉ ተብሎ ተጽፏልና አምናለሁ እባክህ ልጄን አድንልኝ አለች ይድናል ሃሌሉያ አልኩኝ ና ወደዚህ አለ እሱ ሲመጣ ደግሞ ምን አለ ፈቀቅ እያለ ጓጉቷል ለመዳን ደረጃ ለመውጣት ይሞክራል ሁን እሱ ጋር ወረድኩኝና እጄን ጫንኩበት ስጭንበት እንዲህ አለኝ ወንድሜ እኔ ከተፈወስኩ በእግሬ የሮጥኩ ጌታን አገለግለዋለሁ አለኝ ኦ ሃሌሉያ ታገለግለዋለህ ቆይ አልኩና እጄን ጭኜ መጸለይ ጀመርኩ ሮቲ ካን ስፕሬድ ኢለበለበስ ሳንት ማማድ እየጸለይኩ ለሱ እንዲፈወስ ጸልይ እኔ ላይ ያለው መንፈስ ምን አለኝ ተው ለሱ አትጸልይ እሱ እኔን እንደዚህ ሆኖ እንዲያገለግለኝ እፈልገዋለሁ ስለዚህ ንገረው አለኝ ልጄ ሆይ እንዲህ ይልሃል ጌታ አልኩት ቀና አለ ጓግቶ ለመነሳት ጓግቷል እሱ ጌታ እንዲሆነ እንድታገለግለኝ ባንተ ክብሬን እገልጣለሁ ይልሃል እንዲሆነ አገልግለኝ ይልሃል ጌታ ብዬ መልእክት ነገርኩ አሜን ጌታ ይባረክ እያለ እየተፋቀቀ ሄደ ሚስጥሩ ምንድነው ያችን ልጅ ቀጠሮ ሰጣ እንደምትፈወስ ጊዜ ገና አልደረሰም እንደውም አቁሟታል ልጅቷ የሹሜ ትባላለች የምታውቃት ካላችሁ ከሐረር የመጣችሁ ሐረር ወረዳ ከፍተኛ 3 ቀበሌ 09 ሸንቁር ከቀበሌው ጽፈት ቤት ጀርባ ነው ቤቷ የሹሜ የምትባለች እቺ ልጅ ሽባ የሆነችው የ7ኛ ክፍል ተማሪ ሆና ከዛፍ ላይ ወድቃ ነው አጋንንት ነው ሽባ ያደረጋት እሷ ውስጥ ያለው አጋንንት እኔ ውስጥ ያለው አጋንንት ጋር ይግባባሉ ቀጠሮ የሰጣት ስለሚተዋወቁ
ያንን ልጅ ግን መፈወስ አልቻለም። እንዲሆን እንድታገለግለኝ እፈልጋለሁ ይላል። ለምን? እሱ ሽባ የሆነው በተፈጥሮ ነው። በተፈጥሮ ሽባ የሆነውን በተአምር አይፈውሱም። ጌታ እንዲሆን እንድታገለግለኝ ያዘዋል ይሉታል። አጋንንት ሽባ ያደረገውን አጋንንት እውር ያደረገውን ግን የበለጠ ነፍስ ለማጥፋት አጋንንት በዛ ያንን ሰው ይጠቀምበታል። አስተውሉ። ይህን አይነት የአጋንንት ስራ ነው በዛ ውስጥ የሚሰራው። ተአምራትን እያያችሁ እውነት የተደረገ እየመሰላችሁ እግዚአብሔር መንፈስ የሚያደርግ እንዳይመስላችሁ። አጋንንት ሽባ መተርተር አይችልም። ምንድነው የሚለው በመጽሐፍ ቅዱስ ላይ? በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ተአምር አላደረግንምን ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ወግዱ ብዬ እፈርድባችኋለሁ አለ። እንዲህ አይነት ጥበብ እየተጠቀሙ የሚሰሩትን አጋንንቶች ነው። የአጋንንት መንፈስ በክህደት የሰለጠነባቸውን መናፍቃንን ነው። ስለዚህ ወገኖች ለዚህ እርኩስ መንፈስ ተገዢ እንዳትሆኑ ይህንን ምስክርነት የምመሰክረው። ይህን ምስክርነት ስመሰክር በዛ ውስጥ የነበራችሁ ሰዎች ራሳችሁ ማን እንደሆናችሁ ታገኙታላችሁ። ሁለት፣ ሌላው ደግሞ አይ ይሄ ነገር የለም ብላችሁ ገና አዲስ ገቢዎች ሆናችሁ አንድ ቀን ይሄ የሰጠሁት ምስክርነት እውነት ሆኖ ታገኙታላችሁ። ግን የንስሐ ዕድላችሁን አራዝማችሁ ብትሄዱ ከደሙ ንጹሕ ነኝ ለምትሆኑት አልጠየቅበትም። የመዳን ቀን የንስሐ ጊዜው አሁን ነው ይላል። አዎ ከዚህ በኋላ የምንኖረውን አናውቅምና በዚህ አይነት እኔ ላይ ያለው መንፈስ ያ እርኩስ መንፈስ በውስጤ እየሰለጠነ ተአምራት እያደረገ ብዙ ነገር ያሰራይ ነበር። ግን እግዚአብሔር በቸርነቱ ወደዚች ወደ እናት ቤተክርስቲያኔ ያ እርኩስ መንፈስ ከኔ ተላቆ ወደዚች ቤተክርስቲያን ለመምጣት ለንስሐ ሕይወት በቃው። አሜን አሜን። ይህ ሁሉ ትሰራ ነበር። እንዴት ልትወጣ ቻልክ? ያ እዛ ውስጥ በነበርክበት ጊዜ በአንተ ውስጥ ያ ይሰራ የነበረው መንፈስ ከአንተ እንዴት ሊለቅ ቻለ? እኔ ወደዚች እናት ቤተክርስቲያን ልመጣ የቻልኩት በማንም ሰው ሰብኮኝ ወይም አስተምሮኝ አይደለም። ሐረር ከተማ ውስጥ ሐረርን የምታውቁ ሐረር መድኃኔዓለም ቤተክርስቲያን፣ ስላሴ ቤተክርስቲያን፣ አጠቃላይ አምስቱን ደብር የኔን ምን አይነት ለኦርቶዶክስ ተዋህዶ ቤተክርስቲያን በሐረር ክፍለ ሀገር ውስጥ ምን ያህል አስቸጋሪ እንደነበርኩ ህዝቡ ሁሉ ካህናቱ ሳይቀሩ ያውቁኛል። በዚያ ከተማ ውስጥ ማለት ነው። እንዳውም እኔ እንዳልኳችሁ ላይ የአርኩስ መንፈስ አለ። አንድን ኦርቶዶክሳዊ ሰው ሳነጋግረው ከማነጋገሬ በፊት እኔ ላይ ያለው መንፈስ ያዘኛል። ላነጋግረው የሚገባውንና የማይገባውን ሰው ማለት ነው። ሄጄ የማነጋግረው ሰው ሁሉ ግን ቢያንስ ወይ ቀጠሮ ሰጥቶኝ ይለያያል እንጂ ሳያምን ከኔ የተለየ ሰው አልነበረም። የታላቁ ካቴድራል በሐረር ከተማ ውስጥ ያለ የስላሴ ቤተክርስቲያን አስተዳዳሪ የነበሩ አለቃ የነበሩ አንድ መነኩሴ ነበሩ። እኚህን አባት አነጋግርም በግል ማለት ነው ቤታቸው ሄጄ ሳነጋግራቸው ከሳቸው ጋር ባደረግነው ንግግር አንደኛ እኔ የምጠቀመው መንፈስ አለ። ይህንን ሚስጥር ማንም አያውቅም። ሳነጋግራቸው እሳቸው እኔን ለማዳን ወደ ኦርቶዶክስ ለመመለስ ካላቸው ጉጉት የተነሳ ይሁን አላውቅም፣ ስለ ታቦት በተነጋገርነው ርዕስ ላይ በእርግጥ ታቦት አያስፈልግም፣ ታቦትን አሁን አውጥተን ብንጥል ህዝቡ ይወግረናል አሉኝ። እኚህ ሰው ጋር የተነጋገርነውን ቃላት ሁሉ አምነው ይቀበሉኝ ነበር። እንዲህ እኮ የምታስተምሩት እናንተና እኛ አለመግባባታችን እንጂ ትምህርታችን እኮ አንድ ነው ብለው ይሉኝ ነበር። እኚህ ሰው ግን መጨረሻ ላይ ግን ዞሮ የኛው አባል ነው የሆኑት፣ ወደ ፕሮቴስታንት ማለት ነው። በሐረር ከተማ ውስጥ 5 ደብሮች አሉ። 5ቱም ደብሮች እኔ ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ከተመለስኩ በኋላ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሰደነው የነበረው አገልግሎት ነበር። ተሐድሶ የሚል ቅጽል ስም ይወጣላቸው ማለት ነው። ኦርቶዶክስ ተሐድሶ፣ ኦርቶዶክስን ሃይማኖት እናድሳለን፣ ኦርቶዶክስ ተዋህዶ ቤተክርስቲያንን እንለውጣለን፣ እንማርካለን። እኔ ላይ ያለው መንፈስ የስላሴን ቤተክርስቲያን ቁልፍ ሰጣቸዋለሁ ብሎ ትንቢት ተናግሯል በእኔ ላይ መንፈሱ። ወደ ኦርቶዶክስ ከተመለስኩ በኋላ ግን ይህንን ሚስጥር የነበረውን ነገር አውጥቼ በመናገር
አጠቃላይ የሰንበት ትምህርት ቤቶች ሲያሸጉ ቅዳሴ ራሱ ለአንድ ወር ያህል ቆሞ ነበር። 20,000 ኦርቶዶክሳውያን ክርስቲያኖች አሉ። 20,000ም ተሐድሶ ሆኖ ነበር። ሙሉ ለሙሉ አመራሩን ሁሉ የያዙት የኛ ልጆች ነበሩ። መጨረሻ ላይ ግን የማይሆን የለም። አሁን ባለፈው 2 ዓመት በመኪና አደጋ ከዚህ ዓለም በሞት የተለዩን ብፁዕ አባታችን አቡነ ኤልያስ እሳቸው መንፈሳዊ አባቴ ናቸው። ወደ ኦርቶዶክስ ተዋሕዶ ክርስቲያን ስመለስ ለኔ ትልቅ አስተዋጽኦ አድርገዋል። ለኔ መዳን ማለት ነው በሃይማኖቴ ትምህርት ውስጥ። እሳቸው በዛ ቦታ ላይ ተመድበው 5ቱም ደብር ቅዳሴ እንዲቀደስ እንደገና ቤተክርስቲያኑ ተከፍቶ ወንጌል ቅዳሴ በመስጠት ትምህርቱ በመሰጠት እንደገና ህዝቡ በንስሐ ተመልሶ ከ20,000 ተሐድሶ 14 ተሐድሶች ብቻ ቀሩ። በቀበሌ 14 ቤት ተከራይተው ማለት ነው። እነርሱ አሁን ያሉበትን ደረጃ አላውቅም። ወደ ሙሉ ወንጌል ጠቅለው ገቡ ተብሎ ሰምቻለሁ። ዋናዎቹ ማለት ነው። እግዚአብሔር ህዝቡ ከጠፋበት መንገድ እንዲመልሶታል ሄዶ ነበረ ባለማወቅ። ወደ ቀደመው ነገራችን እንመለስ። እንዳልኳቸው እኔም ሰብኮ ወደ ኦርቶዶክስ ሊመልሰኝ የሚችል ሰው አልነበረም። ሁሌ መጽሐፍ ቅዱስን አነባለሁ። መጽሐፍ ቅዱስ ከእጄ ተለይቶ አያውቅም። እሄዳለሁ። በእኔ ላይ ያለው መንፈስ እንድሰብከው የሚያዘኝን ሰው ሄጄ እሰብካለሁ። እሱን ስሰብከው እኔ ላይ ያለው መንፈስ እሱ ላይ አዚም መንፈስ ይረጭበታል። የምናገረውን ነገር እንዳያስተውል፣ እኔ ለምጠይቀው ጥያቄ መልስ እንዳይሰጥ፣ ህሊናውን መግዛት ማለት ነው። በእኔ ላይ ያለው መንፈስ ይህንን ያድርግ ነበር። በዚህ አይነት የማነጋግራቸው ሁሉ ወደ እኔ ከመምጣት በቀር እኔን ያስቸገሩኝ ሰዎች አልነበሩም። ግን ኦርቶዶክሶች የሚጠይቁኝ ጥያቄ አይሙሬ ውስጥ ለኔ ጥያቄ ይፈጥራል። ያንን የሚፈጠረውን ጥያቄ ዋናዎቹ ጋር መሪዎቹ ጋር ሄጄ ጥያቄን አቀርባለሁ። ፓስተር እንዲህ አይነት ጥያቄ አለኝና ይህንን ጥያቄ አውራራልኝ፣ በዚህ ጥያቄ ላይ ደግሞ ብዙ ነፍስ ማዳን እፈልጋለሁ እለዋለሁ። በዛ ጥያቄ ላይ ግን ፈጣን የሆነ መልስ አይሰጡኝም የሚሉኝ ነገር አለ። ጥያቄዎቹ ተደጋገሙብኝ፣ መልስ ግን ላገኝ አልቻልኩም። መጨረሻ ላይ አብዛኛው ኦርቶዶክሳውያን የሚጠይቁኝ ጥያቄ ስለ ቅድስት ድንግል ማርያም ስለ ወላዲተ አምላክ ነበር ጥያቄው። ይህንን ጥያቄ ስለ እመቤታችን ስለ ቅድስት ድንግል ማርያም ያለውን ጥያቄ ለኦርቶዶክሶች ብመልስ ኦርቶዶክሶች በጠቅላላ እኔ ጋር እንደሚመጡ አምን ነበር። እናም ጥያቄያቸው እንዲህ ነው። የሚዘገንንና ጠያፍ አባባል ነው። ቢሆንም ግን ምን አይነቶች እንደሆኑ እንድታውቁት ነው። ክህደታቸውን ሳይናገሩ ከሃዲዎች ናቸው ማለት ብሎ ለማስተማር ይከብዳል። ቅድስት ድንግል ማርያም ከክርስቶስ ሌላ 7 ልጆች አላት ነው የሚባለው። ከክርስቶስ ሌላ 7 ልጅ አላት ተብሎ በፕሮቴስታንት ይሰበካል። ቅድስት ድንግል ማርያም ከክርስቶስ ሌላ 7 ልጅ አላት ብለው ሲናገሩ ግን ከመጽሐፍ ቅዱስ ትክክለኛ ማስረጃ የለም። ብዙ ኦርቶዶክሳውያን የሚጠይቁኝ ጥያቄ ይሄንን ነው። እኔም ይህን ጥያቄ ይዤ ቀረብኩኝ። ባይብል ስተዲ የሚባል አለ፣ የመጽሐፍ ቅዱስ ጥናት ግሩፕ የሚባል አለ እና የመጽሐፍ ቅዱስ ጥናት አስጠኞች ግሩፕ ነበርኩኝ። ማለትም በማህበር እናጠናለን። አስጠኞችን አስጠናለሁ። የመጽሐፍ ቅዱስ ጥናት ወደ 40 አካባቢ የሚደርሱ ናቸው። እነዛን ደግሞ 2 አድርገን በየቀበሌው እንልካለን። በየቀበሌው በሳምንት 1 ቀን ሮብ ከ10 ሰዓት በኋላ ማለትም መንግስት ሰራተኞች ከወጡ በኋላ የመጽሐፍ ቅዱስ ጥናት በየመንደሩ አለ። ያንን የማስጠናት ያስጠኞች አስጠኝ ሆኜ ይሄንን ርዕስ ይዤ ቀረብኩ። አሁን በየሰፈሩ ተከታዮቻችንን የምናስጠናው የምንጠየቀው ከኦርቶዶክስ የምንጠየቀው ጥያቄ ስላለ ለዚህ ጥያቄ መልስ እንዲሆን ይሄንን ርዕስ እናጥና ብዬ ስለ ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት በሚል ርዕስ ላይ አጀንዳ ሰጠው። በዚህ ርዕስ ላይ መጽሐፍ ቅዱስን አዲስ ኪዳንን በምዕራፍ ተከፋፈለ። ለአንዱ 15 ምዕራፍ ለአንዱ 10 ምዕራፍ በማድረግ ሁላችንም ተከፋፈልን።
ከተከፋፈልን በኋላ ለ15 ቀን ሁሉም ያንን ምዕራፍ ደጋግሞ በማንበብ ስለ ማርያም የሚናገረውን ቦታ በማስታወሻ ጽፎ እንዲመጣ መልእክት ላከ። ሁሉም ለ15 ቀን አጥንቶ የራሱን ጥናት አጥንቶ ማስታወሻውን ይዞ መጣ። ኖቱን አነበብን። ቅድስት ድንግል ማርያም ከክርስቶስ ሌላ ወልዳለች ለሚለው ተከራከርን። አሳማኝ ነጥብ ሳናገኝ ቀርተን ርዕሱን ዘግተን ወደ ሌላ አጀንዳ ተሸጋገረ። ለህዝቡ ቅድስት ድንግል ማርያም ከክርስቶስ ሌላ ወልዳለች ተብሎ የሚነገረው ትምህርት መጽሐፍ ቅዱሳዊ ማስረጃ አለመሆኑን እኔ ለራሴ ደረስኩበትና ዘጋሁኝ። በግሌ ማጥናት ፈለኩ። በግሌ ሳጠና ያ እኔ ጋር እኔ መጽሐፍ ቅዱስ በማነብበት ጊዜ እኔ ላይ መጥቶ መንፈሱ የሚያስተምረኝ የነበረው ያ እርኩስ መንፈስ ስለ እመቤታችን ርዕስ ሳነሳ ያንን ርዕስ በአይምሮዬ ላይ አቅልሎ ስለ ሌላ ነገር እንድናገር ነው እንዳጠና ነው የሚያደርገኝ። አይፈቅድልኝም። መጨረሻ ላይ ፓስተር ዳንኤል ይመጣል። ከፓስተር ዳንኤል በፊት ዶክተር ኃይሌ የሚባል እዚሁ አሜሪካን ሀገር ነበር የሚኖረው። አሁን ግን በስጋ እንደሞተ ሰምቻለሁኝ። እንዳረፈ ግን መሞቱ አስቀድሞ ነው። በነፍስ የሞቱ በስጋዊ ሞቱ አይደንቅም። እና ይሄ ሰው የአገልጋዮች ኮርስ በየዓመቱ እየመጣ ኢትዮጵያ ይሰጣል። በሚሰጥበት ጊዜ ኮርስ ስልጠና ላይ እያለን ሐረር ጥያቄ ጠየቁት። ዶክተር አንድ ጥያቄ አለኝ፣ ይህን ጥያቄ መልስልኝ አልኩት። ምንድነው አለ። ይህ ጥያቄ የኔ ብቻ አይደለም፣ ብዙ ነፍስ የምናድንበት ጥያቄ ነው። ኦርቶዶክሳውያን ይጠይቁናልና መልስልኝ አልኩት። ቅድስት ድንግል ማርያም ከክርስቶስ ሌላ ወልዳለች የሚለውን የመጽሐፍ ቅዱስ ክፍል አንብብልኝ፣ ይህን በተመለከተ አስተምረኝ አልኩት። አብራራልን አልኩት። ይህን ስጠይቀው እንዲህ አለኝ። ሳሚ አለኝ፣ ያውቀኛል። ምክንያቱም አገልጋዮች ጸሎት ፕሮግራም ሲደረግ ጸሎት ጸልያለሁ፣ መልእክት በእኔ ላይ ይወርዳል። አገልጋዮች ሆነው ማለት እኔ ላይ ያለው መንፈስ አገልጋዮችን ቻርጅ ያደርጋቸዋል ለበለጠ አገልግሎት እንዲነቁ፣ በእኔ ላይ ያለው መንፈስ ማለት ነው። በዛ ላይ ያለን ጥያቄን ስጠይቀው ሳሚ አለኝ፣ አንተ እኮ ገና ልጅ ነህ አለኝ። ገና አንተ ብላቴና ነህ አለኝ። ብላቴና ማለት ልጅ ማለት ነው። እና አንድ ሕፃን ልጅ አለ ለምሳሌ ሲወለድ መጀመሪያ የእናቱን ጡት ይጠባል። እያደገ ሲሄድ ለስላሳ ምግብ ይበላል። ከዛ ስጋ ይቦጭቃል። እያደገ ሲሄድ በዝግመተ ለውጥ አጥንት ይቆረጥማል አለኝ። አዎን አልኩት። ይሄ ሕፃን ሳያድግ የእናቱን ጡት የሚጠባ ሕፃን አጥንት ብትሰጠው ምን ይሆናል አለ። ታንቆ ይሞታል አልኩት። አንተም በጌታ ፊት ሕፃን ነህ፣ ይህን ጥያቄ በመልስልህ ትሰናከላለህ፣ ቁጭ በላለህ። መናፍቃን ተከታዮቻቸው ለሚጠይቋቸው ጥያቄ በጌታ ገና አላደክም፣ ሕፃን ሳለሁ እንደ ሕፃን አስባለሁ የሚለውን የቅዱስ ጳውሎስን ንግግር በመጥቀስ ጥያቄያቸውን ከማፈን ውጪ መልስ አይሰጡም። አፈነብኝ። እኔም እሺ አልኩ። ልጅ ነኝ፣ እሺ በልጅነቴ ቀጠልኩ። ደግሞም ልጅ ነበርኩ። እንደገናም ከዕለታት በኋላ እሱ አገልግሎት ኮርሱን ጨርሰን ሄድን። እኔ በአገልግሎት ላይ ነኝ። ፓስተር ዳንኤል መጣ። ፓስተር ቅድስት ድንግል ማርያም ከክርስቶስ ሌላ 7 ልጅ ወልዳለች ተብሎ በብዙ ሰባኪያን ተሰጥቷል። ይሄ ለኔ ጥያቄ ነው። ይሄ ጥያቄ ለኔ ቢመለስልኝ ብዙ ሰዎችን አድንበታለሁ እና እባክህ ይሄን ጥያቄ መልስልኝ አልኩት። ካሁን በፊትም ዶክተርን እንዳነጋገርኩት ነገርኩት። ሰምቻለሁ፣ ይሄ ጥያቄ እንዳስጨነቀ ብዙ ወንድሞች ነግረውኛል፣ የእግዚአብሔር ባሪያዎች ነግረውኛል አለኝ። እና ይኸውልህ አለ፣ ቅድስት ድንግል ማርያም ከክርስቶስ ሌላ ወልዳለች ብለህ ካልክ ወልዳለች፣ አልወለደችም ብለህ ካልክ አልወለደችም። መጽሐፍ ቅዱስ ማንም በደረሰበት እምነት በዛው ይመላለስ ተብሎ ተጽፏል አለኝ። ተመልከቱ፣ ሁለት እምነት ማለት ነው፣ ማመንና አለማመን በመካከል በጉባኤው ላይ። ይህንን ማርቲን ሉተር መጀመሪያ ፕሮቴስት አድርጎ ከካቶሊክ ሲወጣ የተናገረው አባባል ነው። የሃይማኖቶች መከፋፈል ይህንን ጥቅስ አውጥተው የሚናገሩ ያለ አግባቡ የሚተረጉሙ አሉ። ማንም በደረሰበት መረዳት እምነት በዚያው ይመላለስ ተብሎ ተጽፏል ካለኝ በኋላ አንተ ስለ ድንግል ማርያም ምን አስጨነቀህ አለኝ። ወልዳለች ብለህ ካልክ ወልዳለች፣ አልወለደችም ካልክ አልወለደችም።
መጨነቅ ያለብህ ስለ ክርስቶስ ነው አለኝ። እንዳውም አለ ምክንያቱም መጽሐፍ ቅዱስ እንደማነብ ያውቃል። ኤልሳቤጥ እመቤታችን ወደ ኤልሳቤጥ በሄደች ጊዜ በኤልሳቤጥ ውስጥ ያለው ጽንሱ ዘለለ ይላል። ኤልሳቤጥን በመንፈስ ቅዱስ ተሞልታ አመሰገነቻት። ይህ ሁሉ ቃል በመጽሐፍ ቅዱስ ውስጥ ስላለ ይህንን ርዕስ እንዳላነሳበት ስለሚያውቅ ምን አለኝ ወዲያው ፈጠን ብሎ ይኸውልህ አለኝ ቅድስት ድንግል ማርያምን የምናከብራት ወይም የምንወዳት ልጇ በማህፀኗ ሳለ ነው አለኝ የምናከብራት። አሁን ግን ልጁ ተወልዷል። ማርያም ማለት አለኝ ከኔ እህት በምንም አትበልጥም በምንም አታንስም አለኝ። የኔ እህትና የኢየሱስ ክርስቶስ እናት ሁለቱም እኩል ናቸው። ከራሱ እናት ጋር እኩል አድርጎ ነገረኝ፣ እሱም ከወለደችው እናት ጋር። ከዛ በኋላ እንዲህ ካለኝ በኋላ ይኸውልህ አለኝ በምሳሌ አይምሮዬን ሊበርዘው ሽቶ በጠርሙስ ይመጣል አለኝ። አዎ አልኩት። ጠርሙስ ውስጥ ሽቶ አለ። አዎ ጠርሙሱ ሽቶ ሙሉ ስለሆነ ሽቶውን የት ነው የምታስቀምጠው አለኝ። ቁም ሳጥኔ ውስጥ አስቀምጠዋለሁ አልኩት። ሽቶው ካለቀስ አለኝ ጠርሙሱ ባዶ ስለሆነ እጥለዋለሁ አልኩት። ሽቶው ኢየሱስ ነው፣ ጠርሙሱ ማርያም ናት አለኝ። ስለዚህ ክርስቶስ ወጥቷል፣ ማርያም አታስፈልገንም አለኝ። እንደገናም በፖስታ ደብዳቤ ምሳሌ ሰጠኝ። ፖስታ ውስጥ ደብዳቤ ታደርግና ትልካለህ። ለሚደርሰው ሰው ፖስታውን ቀዶ ደብዳቤውን ይወስደዋል። ፖስታውን ግን ምን ያደርገዋል አለኝ? ይጥለዋል። ፖስታው ማርያም ናት፣ ደብዳቤው ኢየሱስ ነው አለኝ። እንዲሁም በጆንያ በስኳርም መሰለልኝ። ስኳሩን ትበላለህ፣ ጆንያውን ትጥላለህ ብሎ ስለእመቤታችን ይሄንን ነገር አለና አይምሮዬ ውስጥ ሞላኝ። እሺ አመሰግናለሁ ፓስተር አልኩና ተቀመጥኩኝ። እስቲ አንድ ጥያቄ ልጠይቃቸው። ወለደ ጀምሮ እየጠባ ያደገው የውሻ ጡት ነው እንበል። ይሄ ልጅ የሰው ልጅ ነው የውሻ ልጅ? አዎ ግማሹ የውሻ ልጅ ይላል፣ ግማሹ የሰው ልጅ ይላል። ልጁ የሰው ልጅ ነው፣ ግን ጠብቶ ያደገው ምንድነው? የውሻ ጡት ነው። እኔም ወንድማችሁ የእናታችሁ የቅድስት ድንግል ማርያም የቅድስት ቤተ ክርስቲያን ልጅ ነኝ። ግን ባለማወቅ በልጅነቴ በአጋንንት በእርኩስ መንፈስ የውሻ ጡት ስጠባ አደግኩ። ያም የጠባሁት ለ8 ዓመት በልጅነቴ የጠባሁት የክህደት ትምህርት በውስጤ መርዝ ሆኖ ሊገለይ ሲል እግዚአብሔር አዳነኝ። ለእርሱ ክብር ምስጋና ይሁን። አሜን 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 አሜን። ወደ ቀደመው ነገር ልመለስ። በዚህ አይነት ተመሳሳይ ጥያቄ አይምሮዬ ይጨነቅ ጀመረ። በልጅነቴም ጀምሮ አንድን እውነት ፈልጋለሁ። የምዘለው የምጮኸው የነበረው እንደዛ ያደርገኝ የነበረው ሁሉ እግዚአብሔርን ያገኘው እውነትን ያገኘው መስሎኝ ነው። ዛሬም ብዙዎች ምዕመናን ከዚች ቤተክርስቲያን ኮብልለው ከእናት ቤተክርስቲያናቸው እንደኔ ተነጥቀው የሄዱ መናፍቃን በእውነት እግዚአብሔርን ያገኙ መስሏቸው ነው። ረሃብን የሚያውቅ የተራበ ነው። ድካምን የሚያውቅ የደከመ ነው። ችግርን የሚያውቅ ችግር የደረሰበት ሰው ነው። የኔ ላይ የደረሰው በእናንተ ላይ እንዳይደርስ እየደረሰባቸው ያሉትም ሰዎች ከኃጢአትና ከዲያብሎስ ከኑፋቄ ባርነት ነፃ ወጥተው ወደ እናት ቤተክርስቲያናቸው እንዲመለሱ ነው። ንጉሥ ሰለሞንን ታውቁታላችሁ። በመጽሐፍ ቅዱስ ላይ የንጉሥ ዳዊት ልጅ ነው። የነገሰው በ12 ዓመቱ ነው። ንጉሥ ዳዊት በንጉሥ ቤት ተወልዶ ያደገ ነው። ረሃብና ችግር አያውቅም። ንጉሥ ሆኖ ሕዝበ እስራኤልን ሲመራ
ህዝቡ ተራብን እያለ ቤተ መንግስት እየመጣ ይጮሃል። ንጉሥ ሰለሞን ግን ምን ይል ነበር? አባርልኝ እነዚህ ረሃብ ምንድነው ረሃብ አስወጣልኝ እያለ ያባርር ነበር። ለምን? ረሃብን ስለማያውቅ። በዚህን ጊዜ እግዚአብሔር አየ፣ ተመለከተ። ንጉሥ ሰለሞንን ሊያስተምረው ወደደ። ሰለሞንን ወደ ወንዝ ሊዋኝ ሄደ። ወንዝ ሄዶ ሊዋኝ ሲል ሊገባ ሲል የንግስና ቀለበት አለ በጣት ላይ የሚጠለቅ የእግዚአብሔር ስም ያለበት የንግስናውን ቀለበት በድንጋዩ ጫፍ ላይ አስቀመጠና ወንዝ ውስጥ ገባ። እዛ እየዋኘ እያለ ተንኮለኛ የሆነው ዲያብሎስ መጥቶ ያችን ቀለበት በእግሩ ገፍተር አረገና ወንዝ ውስጥ ጥሎ እሱ በምትሃት ንጉሥ ሰለሞንን መስሎ ቆመ። ልብስ ለብሶ ወታደሮቹም እሱን አጅበው ወደ ቤተ መንግስት ወሰዱት። ንጉሥ ሰለሞን ከዋናው ሲወጣ ማንም ወታደር የለም፣ ከወንዝ ውስጥ ቢወጣ ሰው የለም፣ ሄደዋል። ተነስቶ ወደ ቤተ መንግስቱ ሊገባ ሲል ዘበኛው በር ላይ ወዴት ነው የምትሄደው አለው። ወደ ቤቴ። ማነህ አንተ? እኔ ንጉሥ ሰለሞን ነኝ። እንዴት እላለህ አንተ? ንጉሥ ሰለሞን በክብር በቦታው ገብቶ የለም ወይ ብሎ ወታደሩ እየቀጠቀጠ በዱላ ወንዝ ውስጥ ጥሎት ተመልሶ መጣ። ንጉሥ ሰለሞንም ከወታደሮቹ ዱላ ብዛት የተነሳ ራሱን ስቶ ለ3 ቀን ያህል በወንዝ ዳር ተኛ። ከእንቅልፉ ከህመሙ ቢነቃ ራበው፣ እጅግ በጣም ራበው። 3 ቀን አልበላም አልጠጣም። ከዚያም በኋላ አሳ ወደሚያጠምዱ ሰዎች ሄደ። እባካችሁ ርቦኛልና አሳ ስጡኝ አላቸው። ሂድ፣ የሚበላ የለም። ወጣት አይደል እንደ ሄደህ እንደኛ ሰርታ አትበላም አሉት። እባካችሁ መስራት አቅም የለኝም አሉ። አንሰጥህም አሉት። ሰለሞን እያለቀሰ መለመን ጀመረ። ከዛ በኋላ ስለነዘነዛው ሲሉ የተበላሸውን አሳ ወረወሩለት። እባክህ ያው ልንካሄድ ብለው እንደ ውሻ ቢወረውሩለት ሰለሞን ያንን ቀፍ አድርጎ ያችን አሳ ሆዷን አንድ ጊዜ በራበ አንጀቱ ቢቦጭቀው አሳ ሆድ ውስጥ ቀለበቷን አገኛት። ቀለበቷን እጁ ላይ ቢያጠልቃት ዙፋኑ ላይ ተቀምጦ የነበረው ዲያብሎስ በምትሃት ሰለሞንን መስሎ የተቀመጠው እንደ ጉም ተኖ እንደ ጭስ በኖ ጠፋ። ንጉሥ ይታለ ብለው ሰራዊቱ ተበትኖ ንጉሥን ሲፈልጉ በሰበሰ አሳ እየበላ በወንዝ ዳር አገኙ። ንጉሥ ሆይ ምን ሆነሃል አሉ። እግዚአብሔር ድንቅ ነገር ሊያስተምረኝ ወደዚህ አምጥቶኛል ብሎ ተመልሶ ገባ። ከዛም በኋላ በአገሩ ያለውን የተራበውን ሕዝብ ሰብስቦ አበላ ይላል ታሪኩ። ረሃብን የሚያውቅ የተራበ ነው። ስለ መናፍቃን የሚያውቅ በመናፍቃን ውስጥ የነበረ ነው። ከነበርኩበት ሕይወት በመነሳት ነው የምነግራችሁ የደረሰብኝን ማለት ነው። ወደ ቀደመው ነገር ልመለስ። እንዳልኳችሁ ፓስተር ዳንኤልን ያን ጥያቄ ጠይቄ እንደዛ አይነት መልስ ከመለሰልኝ በኋላ በነገሩ አስብ ጀመረ። መጽሐፍ ቅዱሴን ከዮሐንስ ወንጌል ጀምሮ ያለውንም ክፍል የማቴዎስንም ክፍል አነበብኩ። ምንም ቅድስት ድንግል ማርያም ከክርስቶስ ሌላ ወልዳለች የሚል ነገር ከመጽሐፍ ቅዱስ ውስጥ ማግኘት አልቻልኩም። እስቲ ለዚህ አባባላቸው አንድ ጥያቄ ወደ እናንተ ላምጣ። ወላዲት አምላክ በውኑ ከክርስቶስ ሌላ ልጆች አላትን? ኢየሱስ ክርስቶስስ ለስጋዊ ልደቱ ወንድሞች አሉትን? የሚለውን ስለ እመቤታችን ሰፋ ያለውን ትምህርት ወደፊት እንማራለን። በዚሁ በሐሙስ ፕሮግራማችን ማለት ግልጽነት መናገር ድፍረት ነገር አለ እና ያ ባህሪ ስለነበረኝ ልጅነቴ በዛ የሚያስተምሩ ትምህርት ውስጥ ጥያቄ ጠየቁ። ስለ አስተማሪ ጥያቄ አላችሁ? ምንድነው ጥያቄ?
አሁን ምን እንደሆነ አላውቅም። ሰፈሩ ጴንጤው ይሉኛል። ስለዚህ ጴንጤ እያሉ አስቸግሮኛል። ትንሽ ተፈናቸው እና ለአንድ ቀን ብቻ እንድደባደብ ይፈቀድልኛል። ለምን የሚሰድቡኝን እኔ ምንም አላውቅም። የሚሰድቡኝን እኔ ራሴን ለማስከበር ነው። ለአንድ ቀን እንድደባደብ ፍቀዱልኛል። ኧረ እንደሱ አይደለም አሉ ሳቁና ሳልኩኝ። ይሄ በጭራሽ መሆን የለም። ለጌታ ስትል መሰደብ፣ ለጌታ ስትል መለካት አለብህ ብለው እንደገና አሰበኩ። እኔ አሁንም እልህ ከልጆቹ ጋር ስለነበረ ልጅነትም ስላለ እሺ ምን ብዬ ልመልስላቸው አልኩ። አስተማሪ ነደድ አደረገውና ጴንጤ ሲሉ እጅን እንዲህ አድርግና ኢየሱስ ጌታ ነው በላቸው አለ። እሺ አልኩና በቃ መልስ አገኘው ማለት ነው። መጣሁ። ልክ ሰፈር ስመጣ ጴንጤው ይለኛል ኢየሱስ ጌታ ነው አልኩ። አሁን ጴንጤ መሆኔ የበለጠ እየታወቀ መጣ። እኔ አላውቅም ጴንጤ መሆኔ። አሁን ጴንጤው ይለኛል ኢየሱስ ጌታ ነው እለዋለሁ። አሁን እንዲህ እያልኩ ስል ለእህቴ ነገሯት። ቤተሰብ እንዳይሰማ ተብሏል። እህቴ ትሰማና ወንድምሽ ጴንጤ ሆኗል። ኧረ እሱ ምን ያውቃል ነው ጴንጤ የሚሆነው? አሁን አይደል እንደገና ከገጠር የመጣው። እስቲ ጴንጤ የሚልሽን ትሰሚያለሽ አሏት። አሁን መጣችና ቤት ሳሚናስ ያለችኝ አቤት ጴንጤው አለች። ኢየሱስ ጌታ ነው አልኳት። ሳቀችና ገባች። ሄደችና ለእናቴ ነገረች። እኔ ወደ ሰርቪስ ክፍል ገባሁ። የራሴ መኝታ ቤት ነበረችኝ። እዛ ውስጥ እያለ ተጠራሁ። እናቴ ጠራችኝ። እህቴ ነግራታለች። እናቴን ጠራችኝና የት ነው ያልከው ዛሬ አለችኝ። አወቋ ሲጫወቱ ብዬ ነው አልኳት። ከዛ በኋላ ጴንጤው ሳም ኢየሱስ ጌታ ነው አልኳት። ሁለቱም ሳቁ። አባቴን በጣም እፈራዋለሁ። ካገኘኝ ጀምሮ እንዲሁ ያስፈራራኝ ነበር። ምክንያቱም የአባቴን ያወቅኩትኝ በ78 ዓመተ ምህረት ወደ ሐረር ስገባ ነው፣ ወደ አዲስ አበባ ስገባ ነው። ከዛ በፊት አላውቀውም። ተወለድኩኝ ህፃን ሆኜ እዛው ነው። ካየኝ ጀምሮ ግን ያስፈራራኝ ነበር። ያ የሚያስፈራራኝ ምክንያት በሰፈር ልጆች ጋር ገጥሜ ባለጌ እንዳልሆን ነው። ከቤት ውስጥ እሱን እንድፈራ ነው እና በጣም እፈራዋለሁ። የአባቴ ተነግሮት ተጠራሁ። አሁን ገባሁ። ጉልበት ሳንኩና ቆምኩኝ። ከዛ በኋላ የት ነው ያልከው አለ። እቤት ውስጥ ያሉት ሴቶቹ ከእህቶቼ ወንድሞቼ ሆነው ይስቃሉ። ዝም በሉ ምንድነው የምትስቁት ይላል። ይህ ምን እንደሆነ አልገባኝም። ምን እንደምጠየቅ አልገባኝም። ምስሩ አሁን እኔ ያቺ ጴንጤ የምትባለው ለእኔ ብቻ ስም መስላኛለች እንጂ የሃይማኖቱ ስም እንደሆነ አላውቅም። አሁን ከዛ የት ነው ያልከው ተናገር። ነው የትም አልሆንኩኝም። እሺ ጴንጤው አለኝ ኢየሱስ ጌታ ነው አልኩ። ሳቅና ንዴት ያፈው ናቁስ በላልና ሌሎችን ከቤት አወጣ። ሳሎን ቤት አስቀምጦ አባታዊ ምክሩን መከረኝ። ልጄ አንተ ለኔ ልጄ ነህ። እኔ አንተን ማስተማር ኃላፊነት አለብኝ። 18 ዓመት እስኪሞላ ወይም ትምህርት እስክትጨርስ ስራ እስክትይዝ ድረስ እኔ የማመልከውን አምላክ እኔ የምከተለውን ሃይማኖት ነው መከተል ያለብህ ብሎ አባታዊ ምክሩን ጥሩ አድርጎ መከረኝ። ከዛም በኋላ ከመከረኝ በኋላ መጨረሻ ላይ ልጅ ነኝና ተግሳጽ ያስፈልጋል ገሰጸኝ። ወደዛ እንዳልሄድ ማለት ነው። አስፈራራኝ። እኔም እሺ አልኩና ቀረው። ለተወሰነ ቀን ቀረውኝ አባቴን ስለምፈራው። በውስጤ ግን ያ ፍርሃት አለ። እሱ የከባድ መኪና ሹፌር ነበር እና ወደ አሰብ መስመር ለስራ ሲወጣ እኔ ተነሳሁኝና ወደ መናፍቃን ጉባኤ እስከዛሬ ያልመጣሁበት ወደፊት ደግሞ መምጣት እንደማልችል ሁኔታውን ዘረዘርኩላቸው። አባቴ ለኔ የነገረኝን ማስጠንቀቂያ ሲሰሙ ከኔ ይልቅ እናትና አባቱን የሚወድ ለኔ ሊሆን ከቶ አይገባም ተብሏል። ጌታ ለደቀ መዛሙርቱ የተናገረውን ቃል ለራሳቸው አድርገው እኔን ጠበቁ። ስለዚህ ከአባት ቤት ተለይተህ መውጣት አለብህ። ለጌታ ብለህ ከቤተሰቦች ውጣ። አብርሃምን እግዚአብሔር ሲጠራው ከአባትህ ከዘመዶች ተለይተህ ውጣ ነው ያለው። አንተም አባትህ የሚያመልከው ጣዖት ነው አሉ። ጣዖት እኮ የተባለው የቃል ኪዳኑ ታቦት ነው። እግዚአብሔር ይቅር ይበላል። በእውኑ እግዚአብሔር ለእስራኤላውያን ጣዖት ሰጣቸውን? ከቶ አላደረገውም። ሚስጥሩ ባይገባቸው ከእግዚአብሔር ጋር ይዋጋሉ፣ ከእግዚአብሔር ጋር ይጣላሉ። እኔም ባለማወቄ ከእግዚአብሔር አምላክ ከቤተ ክርስቲያኔ ጋር አስጋጭ፣ ቤተ ክርስቲያኔን ሳሳድድ ነበር። ከዛ በኋላ እና አባቴ ጣዖት የሚያመልከው ብለው ሰበኩኝ። እሺ አልኩና ወሰንኩ። መከታተል ጀመርኩ። ወሰንኩኝ ከነሱ ጋር ለመሆን። አባቴ ካስወጣኝ እነሱ ጋር ነው። የምንበላውን ትበላለህ፣ የምንጠጣውን ትጠጣለህ ብለውኛል። ቀጠልኩኝ። ክትትል ትምህርቴን ቀጠልኩ። አንድ ቀን መጽሐፍ ቅዱስ ይዤ ስመጣ እህቴ ያየችኝ። እንዴ አባታችን አትሂድ ወዳለ ቦታ ምን ትሄዳለህ እንዴ አለች። አሁን ዘር እባክሽ አንቺ ለራስሽ አልዳንሽም አልኳትና ረግጫ አልፌ ወጣሁኝ። ተናደደች። አባቴ እንደ ድንገት ከፊት ይመጣል። እኔ እዛን ጊዜ የተነበርኩ መናፍቃን ጉባኤ ነበር፣ አምልኮት ላይ ነበር። ሁሉንም ሲያገኝ ነው የለው ሳሙኤል ሲት አለ ብሎ ጠየቀ። አባ አትሂድ ወዳልከው ቦታ ሄዷል፣ እንደውም እኛንም መስበክ ጀምሯልና የምትለውን በለው ስላለች። በዚህ ጊዜ አባቴ
ለሰውነቱ ሻወርም መውሰድም አልፈለገም። እጅግ በጣም ተቆጥቶ በእኔ ተወሳይቶ ቁጭ ብሎ ነው ይጠብቃል። እሱ እኔን ሲጠብቅ እኔ ከቤት ከመናፍቃን ጉባኤ እመጣለሁ። የውጭ ቤት በር መጥሪያ ሳደርግ እህቴ ከፈተች። የምመጣበትን ሰዓት ስለምታውቅ አባታችን መጥቷል ቤት ግባ ሰላም በለው አለች። እኔም ስለናፈቀኝ እጅ ለመንሳት ሰርቪስ መጽሐፍ ቅዱሴን አስቀምጬ እኔ ተናገረችብኝ አልመሰለኝም። ሮጬ ሄጄ አባቴን ጉልበት ስሜ ሰላም ልልስል ከፊቱ ሳየው ፊቱ በጣም ፊቴ ላይ ተለዋወጠብኝ። እጅግ በጣም ተበሳይቶ ነበርና ታጥቆት የነበረውን ሽጉጥ አወጣና አቀባበለብኝ። በዛ ንዴት ውስጥ ሆኖ መሳሪያ አውጥቶ ሊተኩስና ሊመታኝ ሲል እኔ በዚያ ስፍራ ላይ እንዴት እንደሆንኩ አላውቅም። ወጣሁ ሮጬ በሩን በላው ላይ ዘግቼ ሮጬ አመለጥኩኝ። ስሸሽ የታባቱ ይገባል ብሎ ጠበቀ። እኔ ግን መች እንደጨዋ ልጅ በዚያ ርኩስ መንፈስ ተይዤ ለአባቴም ቃል ሳልገዛ ኮብልዬ መናፍቃን ቤት ገባሁ። አባቴም ይመጣል ብሎ ቢጠብቅ አደርኩኝ። በነጋታው በሰፈር ልጆች ተጠቆሙ መናፍቃን ጉባኤን የምከታተልበት ድረስ መጣ። ሳሙኤል የኔ ልጅ እንጂ የእናንተ ልጅ አይደለም፣ ልጄን አምጡ ብሎ ቢጠይቃቸው ሳሙኤል የሚባል ልጅ የለም ብለው አባብለው ሸንግለው መለሱ። ዘበኛ በር ላይ አቆመው ይመጣ ንገረን ብለው ውስጥ ተሰበሰቡ። እንዴት እናድርግ? ይህን ልጅ አሳልፈን ምንሰጥ ይገለዋል፣ ምን እናድርግ አሉ። ለምን አንጸልይለትም ተባለና አንድ ጓዳ ቤት ውስጥ ይዘው ገቡ። ክብ ሰርተው እኔን መሀል አስቀምጠው መጸለይ ጀመሩ። ሲጸልዩ ቆዩና አንደኛዋ ላይ መንፈስ ወረደባት እና አንዘፈዘፋት። የሰራዊት ጌታ እግዚአብሔር እንዲህ ይላል አለች። እግዚአብሔር ተናገረኝ ብላ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ይሄንን በመኪና ወደ ሐረር ላኩት፣ እኔ እዛ ለክብሬ ሾመዋለሁ ብሏል የሰራዊት ጌታ እግዚአብሔር ብላ ትንቢት ተናገረ። በእህታችን መልእክት መጥቶለታል ተብሎ ደብዳቤ ተጻፈልኝ። ማህተም ያለው ደብዳቤ መሸኛ ለኪሴ 150 ብር እና የመንገድ ትራንስፖርት ከተፈተኝ ከቤተሰቦቼ ጉያ ነጥቀው ወደ ሐረር ላኩት። ሐረር ሲሄድ ቤተሰቦቼ ሞተዋል። ዘመድ የለኝም፣ አላቃትም ከተማዋን። ያችን ገጠር ነው ማቃት። ቀጥታ በአመት 2 ቀን የምመጣባት ባፍሌ የምትባለው አገር በዛ በተሰጠኝ ትራንስፖርት ደረሱ። እዛ ስደርስ እዛች ከተማ ውስጥ አንድ መናፍቅ ልጅ አገኘሁ። እዛች ከተማ ላይ ያ መናፍቅ የሆነው ደነቀ ይባላል። በዛች ከተማ ውስጥ ከሱ ጋር ደብዳቤን አሳየው። ፎቶ ቤት አለው። አንተ ለጌታ ብለህ ነው ከአዲስ አበባ ድረስ ተሰደህ ከቤተሰቦች የመጣኸው አለኝ። አዎ በቃ ይዞህ አለና ሱቁን ዘጋ። ከኔ ጋር እንጸልያለን፣ ምንበላውን ትበላለህ፣ ምንጠጣውን እንጠጣለን፣ አብረን እናገለግላለን። ሃሌሉያ አለኝ። እሺ አልኩ። ገባን። ጸሎት ማድረግ ጀመር። ከዛ ከሱ ጋር ታገለግል 1 አመት ከ6 ወር ኖርኩ። ከሐረር ሙሉ ወንጌል ከዋናው ጽሕፈት ቤት ብር የተወሰነ ብር ተቆራጭ ተደረገልኝ። ያቺ እንደ አበል እየተሰጠችኝ አገልግሎት ቀጠለ። በአንድ ቀበሌ ውስጥ 25 ሰዎችን ፕሮቴስታንት አደረኩ። ቸርች ቤት ተከራየን፣ ጉባኤ ተከልኩ። ያንን መርዝ ጉባኤ ያን ተክዬ ወደ ጉርሱም አውራጃ ሄድኩ። ጉርሱም በዛን ጊዜ ከባቢሌ ትልቅ ነበረች እና ትልቅ ከተማ ነው። መንግስት ሰራተኛ ስላለው ወደ 80 የሚደርሱ ፕሮቴስታንት ነበሩ። እነሱ ጋር ሄድኩኝ። እነርሱም ታሪኬን ስለሚያውቁ ባቢሌ ሲመጡ ስለሚያውቁ ይሄ ወንድማችንን እንርዳው ብሎ ቤት ተከራዩልኝ። በወር 8 ብር አንድ ሳር ቤት ተከራዩልኝ። ብርድ ልብስ፣ አንሶላ፣ ፍራሽ ሁሉ ነገር ገዙልኝ እና በወር የተወሰነ ብር ተቆራጭ አደረጉ። ከነሱ ጋር አገልግሎት ጀመሩ። ጓድ ኮሚቴ አድርገው መረጡ። ለምስክርነት ጓድ ኮሚቴ አድርገው አሜሪካን አገር ያለው የፕሮቴስታንት ቸርች ከነ ዳንኤል ፓስተር ዳንኤል ጋራ በመጣጣፍ ትራክቶችን እያመጣው በከተማ በበተን ጀመሩ። በእውነት እግዚአብሔርን የማገለግል ይመስለኝ ነበር። የምስክርነቱ ጓድ ኮሚቴ አድርገው መረጡ። ከዛ ደግሞ የጸሎት ጓድ አባል ብለው መረጡ። በሁለት አገልግሎት ዘርፍ አገለግላለሁ። አገር ቤት አይታችሁ እንደሆነ ወደ ገጠር አካባቢ አዲስ አበባ ያላችሁ አታውቁትም። ከአዲስ አበባ ውጭ ገጠር ግን ያላችሁ መኖሪያ ቤት እበት ወይም ጭቃ ይለቀለቃል እና ማታ ማታ እኛ አዳር ፕሮግራም ሮብ እናደርጋለን። ሮብ ስናደርግ እንደ ይደነሳል። ምንድነው የምትደንሰው ስትሉት፣ አይ በፊት ከጮኛዬ ጋር ነበር የምደንሰው፣ አሁን ግን ጮኛዬ ኢየሱስ አጠገቤ ቆሟል፣ ከሱ ጋር ነው የምደንሰው ነው ይሏል። ይሄንን ሚስጥሩን የሚያሳይ የመናፍቃን ጉዳቸው ፍትት አድርጎ የሚያሳያችሁ እኔ ጋር አንድ የቪዲዮ ካሴት አለ። ወደ አሜሪካን ክር አስለውጫለሁ። በቅርብ ጊዜ በስክሪን እዚሁ እያሳየው በዛ ላይ ፊልሙን ትምህርት ይሰጣችኋለሁ ከሱ ጋር አያይዘን ማለት ነው፣ ስለመሆናቸው ማለት ነው። እያንዳንዱን የምመሰክረው ምስክርነት በዚህ አይነት ያ መንፈስ እንደዚያ አድርጎ በእነሱ ጉባኤ ውስጥ እያለው ያሰራይ ነበረ እና አዋራ ሲነሳ ስንደንስ አዋራ ስለሚነሳ ያ አዋራ እንዳይነሳ እንግዲህ ቤት የሚለቀልቀው በአገራችን ባህል ሴቶች ናቸው። እኔ ግን እንደ ሴቶች ሆኜ እበት አምጥቼ ጭቃ ኩቼ ተንበርክኬ ለቀልቅ ነበር።
እውነቴን ነው። ያቺን ቤተክርስቲያን እንደዚህ የገጠሪቱን ቤተ መቅደስ ለቅልቅ አሰርቼ አገልግዬ ቢሆን ኖሮ ክብር ባገኘሁበት ነበር። ግን እውነት እግዚአብሔርን የማገለግል መስሎኝ ስለነበር ነው። ዛሬም ጠፍተው በመናፍቃን ውስጥ ያሉት ወንድሞቻችን እውነት እግዚአብሔርን የሚያመልኩ ስለመሰላቸው ነው። አለመሆኑን ግን ማን በነገራቸው? አንፍረድ። እኔም ወድጄ አልነበረም። እንደዛ እያገለገልኩ እያለሁ እለብሳለሁ፣ ሱፍ ልብስ ለብሳለሁ፣ ከረባት ሁሉ ነገር አደርጋለሁ፣ እዛ ባለሁበት ማለት ነው። በዚህ አገልግሎት እያለሁ በቦርሳ ይዤ ትራክት በትናለሁ እና ከተማ ውስጥ ስመሰክር እየዞርኩ ስሰብክ ለየግሉ ሰው ሂድ አንተ በሳምሶናይት ብር እየመጣልህ እናት የለ አባት የለ ዘመድ የለ እናውቃለን፣ ግን ትለብሳለህ፣ ትጠጣለህ፣ ይኸው ምን የመሰለ ጫማ ታደርጋለህ፣ ሂድ አሜሪካን የሚመጣ ብር ነው እንደዚህ የሚያደላቀቀ እኛ አንሰበክም ይሉኛል። ብር ይመጣል፣ በርግጥ በደንብ የሚመጣልን አለ። ባለፈው 89 ላይ ለነቀምት ከተማ መካነ ኢየሱስ $5 ሚሊዮን ነው እርዳታ የተሰጠው። እኔ በዛ ከተማ ላይ ተገኝቼ እንዳጋጣሚ ምስክርነት ሰጥ ነበር። ያ ስጦታ ተሰጣቸው ነበር ለአንድ ከተማ ማለት ነው። እና እርዳታው አለ፣ እንደ ጉድ ይመጣል ብሩ። ያን ሚስጥር ወደፊት እንነጋገራለን። አሁን በዚያን ጊዜ እንዲህ ሲሉኝ ብሩ አለ ይሰጠኛል፣ ግን ለምን እዚህ ይፈናከላሉ ብዬ ምን አደረኩኝ? ከነ ልብሴ ሐማል ነው የሚባለው ሐረር እዚህ ወዛደር ነው የሚባለው ይሄ መሸከም እህል መሸከም እንደዚህ አይነት ስራ ሳልወድ ወደ ራሴ በግድ ገባሁበት። መሸከም ጀመርኩኝ። እዛ ከሚሸከም በግሩፕ የሚሸከም ውስጥ አንዱ የኛ አባል መናፍቅ ስለነበር ለመንኩትና ጆሽ ያሉ ገባው ከነሱ ጋር። ይገርማቸዋል ያለ አቅሚ 100 ኪሎ በቆሎ እየተሸከምኩ ሲገዳደል ያዩኛል። ሰው እንዲህ ይሰበሰባል። የሐረር ህዝብ ደግሞ ትንሽ በባህሪው ለየት ያለ ነገር ካየ ቶሎ የማዘን ነገር አለው በዛ አካባቢ ያለው ሰው እና ቆሞ ሁሉም ፍራትቶ እያዘነ በቃ ከንፈሩን ይመጣል። ወይኔ ምስኪን ሲያሳዝን። አሁን በዚህ ሲያወሩ እንዴ ኮነ ይላል። እንዴ ኮነ ታዲያ ለምን አይረዱትም? አለን ብር ይሉል እንዴ ለራሳቸው የሚበሉት የሌላቸው እነዚህ ብለው ፕሮቴስታንት ብር እንደሌላቸው አደረኩኝ። ያንን ለመጠቀም ነው። አሁን ይሄንን በአይምሯቸው ውስጥ ካስቀመጥኩ በኋላ ወዲያው ደግሞ ብር መጣለት እንዳይሉኝ እንዳላቆም ኦቾሎኒ መነገር ጀመርኩ። እየቆላሁ አመመኝ፣ አልቻልኩም መሸከም። አንድ 15 ቀን ከሰራው በኋላ ኦቾሎኒ መሸጥ ጀመርኩ። ሎዝ እያልኩ በየጠጅ ቤቱ ዞራለሁ። ስዞር እዚህ ስፈር ይሉኛል። ስሰፍር ትራክቱን ከታች ደረድራለሁ። ያሉ 5 ከሆኑ 5 ትራክት ደረድርና የስንት ላቸዋለሁ እሰፍራለሁ። ብሬን ከተቀበልኩ በኋላ ያደንቃሉ። ለዚህ ለሎዙ ብለን ይሄን ወረቀት ያዘጋጀው ይሉኛል። አዎ አንተ በቃ ደንበኛ ነን የምንሆነው ወደ ማሚላ ነን ይሉኛል። ማሚላ ነን የሚባለው ሀገር ደንበኛቸውን ማለት ነው። ከዛ እሺ እና ብሩን ከተቀበልኩ በኋላ በልታችሁ ስትጨርሱ ወረቀቷን አንብቡላችኋል። እሺ እናነባዋለን ይላሉ። ይበላሉ። ብራቸውን ሰጥተው ሰክረው ሲሄዱ ወረቀቱን አንብቡ ተብሎ አንዳንድ ተካፍለው ተሳቸው ይሄዳሉ። ሄደው ሲያነቡ ጠዋት ከስካራቸው ሲባንኑ ብር ለሚስቶቻቸው የሚሰጡት ብር ሳይሆን የሚያገኙ የሞት ደብዳቤ ነበር። ያን ደብዳቤ አነቡና በአድራሻችን እኛ ጋር መጥተው የኛ አባል ያደርጋሉ። እንዲህ ራሴን ሰጥቼ ነበር የማገለግለው እነሱ ጋር። ያውቁኛል፣ እንተዋወቃለን። ከወጣው በኋላ አይደለም ስለኔ መጥፎ አመለካከት እንዲኖራቸው እኔ እወዳቸዋለሁ። በውስጣቸው ካለው መንፈስ ጋር ነው የምዋጋው። ያ እርኩስ መንፈስ ነው፣ ገዝቷቸው ያለው መንፈስ እርኩስ ነው። በዚህ አይነት ሳገለግል ከአሜሪካን ከዚች አሜሪካን ፓስተር ዳንኤል ጉርሱም ድረስ ይመጣል። ጉዱ ያለው ከዚህ በኋላ ፓስተር ዳንኤል ሲመጣ አዳር ፕሮግራም ብሎ ቅስቀሳ ይደረጋል። ባክ ያደረጉ ከቸርቹ በተቀላላ ተገልብጦ ይመጣል። ወደ 100 ምናምን በላይ ሆነን ቤቱን ጥቅጥቅ አደረግነው። የተከራየ ነው። እዛ ፍራሽ ተነጥፏል። አዋራ የለም ሙሉ ለሙሉ እሱ አለ። 3 ሰዓት ላይ ፕሮግራማችን ተጀመረ። 2 ሰዓት ተኩል ተጠናቀን ገባ። 3 ሰዓት ተጀመረ። ለ2 ሰዓት ተኩል ያህል ሰበከ። ሲሰብክ 30 ደቂቃ ይሰበካል መሰለኝ። ምክንያቱም ፓስተር ዳንኤል ማለት ለኢትዮጵያውያን ነብይ ነው። እንደ አምላክ ነው የሚታየው። ምክንያቱም እኔ ላይ በሽተኛ ጨርቄ ላይ የጣለ ይፈወሳል ብሎ የሰበከ ሰው ነው ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ ሙሉ ወንጌል የተባለው የኑፋቄ መርዝ የተከለ የመጀመሪያው የአውሬው ደቀ መዝሙር እና ይሄ ሰው በዚያ ላይ ያንን ጸሎት ትምህርት ከሰበከ በኋላ የምስጋና ጸሎት ብሎ ጸሎት አደረገ። 6 ሰዓት ሌሊት ላይ እረፍት አደረገ። ሻይ ዳቦ ቆሎ አዘጋጅተናል። ያንን በላንና 7 ሰዓት ወደ ጸሎት ሄድን። ተንበረከክን። በር ተዘጋ፣ መስኮት ተዘጋ። ከ20 ደቂቃ ጸሎት በኋላ እጁን አጨበጨበ።
ሲያጨበጭብ መልእክት አለ ተነሱ ሁላችንም ብድግ አለ እጅ ለእጅ እንያያዛለን አለ እጅ ለእጅ ተያያዘ ሰርክል ሰራን ድርብርብ ሰርክል እሱ መሃል ቆመ ከዚህ በኋላ አስመሰክርላችሁ ልክ እዛ ውስጥ እንደነበርኩ ሆኜን መፈክረው አሁንም አለቀቀህም እንዴ እንዳትሉ እንዴት እንደለቀቀኝ መጨረሻ ላይ ነግራችኋለሁ አሁን መሃል ላይ ያስገባንና መጸለይ ጀመረ እሺ አሁን ሁላችንም እንጸልያለን አለ መጸለይ ጀመረ ሲጸልይ ቆየና ኦ ሃሌሉያ አለ አሜሪካን አገር እያለው በጸሎት ቤቴ ስጸልይ ጌታ ኢየሱስ ያሳየኝን አንድ ራእይ በዚህ ቦታ ላይ ይዤ የመጣሁትን መልእክት እናገራለሁ አለ በዚህ ጉባኤ ውስጥ አንድ ብላቴና አለ አለ ጌታ ኢየሱስ ይሄንን ብላቴና ከምስራቅ አፍሪካ ከኢትዮጵያ ከሚነሱ ታላላቅ ነቢያት አንዱ ነብይ ነው እዚህ ነብይ ላይ እጄን ጭኜ እንድጸልይለት ጌታ ኢየሱስ ልኮኝ ነው የመጣው በዘጠኙ ወርቃማው ጸጋ ስጦታ ይሾማል ታላቅ ነብይ አድርጎ ጌታ ያስነሳዋልና ይሄ ብላቴና ወደ መሃል ይገባል እኛ እጃችንን ጭነን እንጸልይለታለን ተባለ እንግዲህ የዛን ጊዜ እግዚአብሔርን ነው የምናመልከው ብለናል እግዚአብሔርን የሚያመልኩ ሰዎች እግዚአብሔር አገልጋይ እንዲህ አይነት ነብይ ሲሾምላችሁ መቼም በጉጉት ነው የምትጠብቁት ማን ይሆን ብላችሁ ምክንያቱም እግዚአብሔር ከሾመ እግዚአብሔር ሾመ ታላቅ ነብይ አሁን ማን ይሆን እኔ ነኝ ብዬ በተአምር አልጠበቁ አይን ተጨፍኗል ገልጸን እንዳናይ አሁን ማን ይሆን ልግለጥ ለዚህ አገልግሎት የተሾሙ ማን ነው ይያል ልግለጥ አልግለጥ ይያል ኮስት የስታገል መጣና ና አንተ ነህ ብሎ ጉትት ሲያደርገኝ ደነገጥኩና አይኔ ገለጥኩ ጨፍጨፍናለኝ ጨፈንኩ ተንበረከካለኝ እንዲህ ነው የተንበረከኩት እጄን ዘርግቼ ተንበረከኩኝ ከተንበረከኩ በኋላ ብላቴናው ወደ መሃል ገብቷል ሃሌሉያ ሁላችሁም እንደዚህ እጃችንን ዘረጋና እንጸልያለን አለ እጅ ተዘረጋ ጸሎት ተጀመረ ሲጸልይ እጁን ጭኖ በኔ ላይ ምን ይሰማሃል አለኝ አረጋሽ እኔ ምንም አይሰማኝም አለ ፍርሃት ድንጋጤ ጭንቀት ከልጅነቴ ጀምሮ እነሱ ቤት ከገባው ጀምሮ ፍርሃትና ድንጋጤ ይዞኛል ይጸልያል ደግሞ በመደጋገም ምን ይሰማሃል ያልጠይቀኛል አረጋሽ እኔ ምንም አይሰማኝም አለ አሁንም ይጸልያል ለሁለት ሰዓት ያህል አካባቢ ጸለየ ሁሉም ይጮሃል ሙቀት አለ ላበላው ተንበርክክ ያለው ሰውነቱን እላይ ላይ ነው ያስቀመጠው መሸከም አቅቶኝ መንቀጥቀጥ ጀመረ አሁን ስንቀጠቀጥ እጁ ላይ ታወቀና ሃሌሉያ ብሎ በኃይል ጮሆ ሲነሳ ጉባኤው ጸጥታል ኦ ሃሌሉያ ጌታ ኢየሱስ አንድ ታላቅ ራእይ ያየው ነው በአሁኑ ሰዓት እያሳየኝ ነው አለ አሜሪካን ሀገር ያለው ያየዋል ለዚህ ብላቴና የተዘጋጀለት የወርቅ ሬክታንግል ሳጥን በፊቱ ተቀምጣ አያለው አለ የወርቅ ሬክታንግል ሳጥን ወንድማችን የመጣ የጸጋ ስጦታ ነው አለ የወርቅ ሳጥን በውስጡ ምን ይኖር ከወርቅ በላይ ምን አለ የወርቅ ሳጥን አለ ላይ ቁልፍ አለባት ጌታ ሆይ በዚህ ወርቅ ሳጥን ውስጥ ያለው ለወንድማችን የመጣ የከበረ ስጦታ ማወቅ እንፈልጋለን እንጸልያለን ጌታ ሆይ ይሄ ሳጥን ይከፈት ብሎ መጸለይ ጀመረ ሲጸልይ አንድ እጅ እየበረረች መጣቻል ያቺ እጅ ሳጥኑን ከፈተችው አለ እያጓጓ ነው ከሳጥኑ ውስጥ 9 የወርቅ የአንገት ሐብል አለ አንገቱ ላይ አጠለቀለት ሃሌሉያ አለ በዚህ ጊዜ እኔ ደክሞኛል እየተንቀጠቀጥኩ ነበር አሁን የወርቅ ሐብል 9 የወርቅ ሐብል የአንገት በጣም የሚያምር ደስ የሚል ሐብል አንገቱ ላይ ጠለቀ ብሮዙ እልልታውን ሲያቀፍ እኔ ደግሞ ድካሙ ለቀቀኝ ለትንሽ ደቂቃ የወርቅ ሐብል ተሰጥቶኛል አልኩና ቀስ ብዬ አይኔን ገለጥ አረኩና ስመለከት እንኳን የወርቅ ሐብል የሸረሪት ድር የለም ባዶ ነው አሁን ወዲያው አይኔን ጨፈንኩ እሱ ምን አለ ወዲያው ይሄንን ስላየ ወንድማችን አንገት ላይ የጠለቀው 9 የወርቅ ሐብል 9 የጸጋ ስጦታ ናቸው ብሎ ተረጎመ እና በ9 ጸጋ ስጦታ ተሹመሃል ሃሌሉያ የምስጋና ጸሎትን ጸልያል እኔ እዛው ሆኜ እንደገና ምስጋና ተያያዘ አሁንም እንደገና ወንድማችን በመንፈስ ተሹሟል በመንፈስ ቅዱስ ተሞልቷል አሁን ደግሞ በልሳን እንዲናገር ስለ ልሳን እንጸልይለታል አሁን ደግሞ ስለ ልሳን ጸሎት ተጀመረ ሲጸልይ ምን ይሰማሃል አለኝ አረጋሽ ምንም አይሰማኝም ማለት በጣም ሰዓት ሄዷል በጣም ደክሞኛል ከአቅሜ በላይ ሆኗል መውደቅ ነው የቀረኝ አሁንም ይሁን ወንድሜ ያለኝ በመንፈስ ተሞልተሃል ጌታ በጸጋው ሾሞሃል
በልሳኑ የልሳኑ ስጦታ ተሰጥቷል፣ ግን አልተናገርከውም። ተናገረው፣ መንፈስ ቅዱስን አትፈረው አለ። እሺ ተናገር፣ ምን ልናገር? ግራ ገባኝ። በለው ልቀቅ ይለኛል። እኔ ምን የምለቀው ነገር የለም። አትፈረው ይለኛል። ያሰርኩት ነገር አልገባኝም። በል ይለኛል። ምንም ግራ ገባው። ይኸውልህ አለ አንድ ጣል ሲወለድ መጀመሪያ ምላሱ ይኮላተፋል። በዝግመተ ለውጥ እየተጣራ ይሄድና ከዛ በኋላ ንጹህ ቋንቋ መናገር ይጀምራል። አንተም በጌታ ፊት ሕፃን ብላቴና ነህ። ምላስን ሊኮላተፍ ስለሚችል አለማምደው፣ አትሰረው፣ ልቀቀው አለ። እሺ አለ። በለው አለኝ። ምን ልበል? ግራ ገባኝ። አሁን በል አለኝ። የለም ይኸውልህ እንግዲህ አውሳሪ ቶሎ እያልክ ሃሌሉያ 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 በል። ቶሎ እያልክ ሃሌሉያ ሃሌሉያ ስትል አንደበት ላይ ያለማምድሃል መንፈሱ አለ። እሺ አለ። በል አለኝ። ሃሌሉያ ሃሌሉያ ማለት ነው። ደክሞኛል በጣም። ቶሎ በል አለኝ። እሺ ሃሌሉያ ሃሌሉያ በል ቶሎ ሃሌሉያ ሃሌሉያ ስል አዎ ቀጥልበት አለኝ። እቺ ነች አልኩና እኔም ጫፍ ሳገኝ ሃሌሉያ የሚለውን ቀጠልኩበት። ከዛ በኋላ ሃሌሉያ በመንፈስ ተሞላ ወንድማችን ተባለና እልልታውን አቀለጡ። አሁን የዛን ጊዜ በመንፈስ ተሾመ ተብሎ እሱ ወደ አሜሪካን ተመልሶ መጣ። እኔ እዛ አገልግሎቴን ህዝብ ማስተራመስ ጀመርኩ። ያኔ እናገረው የነበረው ቋንቋ አሁንም እናገረዋለሁ። ልምምድ ነው። እንዴት አድርገው እንደሚያታልሉ፣ እንዴት አድርገው እንደሚያሳስቷችሁ ልሳን በሚለው ርዕስ ላይ እንማራለን። ንጽጽራዊ ትምህርት ማለት ነው በሚገባን መልኩ። አሁን እዚህ ላይ ግን ምስክርነቱን ተመልከቱ። እኔ እንዳውም ፈቃደኛ የሚሆን ሰው ካገኘው እዚህ ጉባኤ ውስጥ ያንን ልሳን አለማምደዋለሁ። መንፈሱ ይሞላል ማለት አይደለም፣ ልምምድ ነው። ለምሳሌ ይባላል መሰላችሁ፣ እኔ እንደለመርኩት ልምጣ። ቶሎ እያልክ ሃሌሉያ በል። ሃሌሉያ 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 ቀጥልበት። እኔ ለማናናናና ከላላማናና ማፋጥር እሱ ልሳን በቃ ተስቀጥራለህ። ይሄን ፊደል ግን ደግመህ አትለው። ዝም ብለህ የሚመጣልህን ፊደል ዜማ ፈተህ መናገር ነው በቃ ቋንቋው ላይ። አሁን ለምሳሌ ይናገር የነበረው ቋንቋ አሁን እንደዚህ ነበር። ኦራና ማፋን ካናላባዲና ማን ካናና ማሻንገላላባዲ ሞስፍረድ ኢካናና ማዱማይ ካናላባዲ ሞሻናናና ማፋን ታዲሪ ካናና ማዱም ሃሌሉያ። እቺ ማጣፈጫ ነው። ይሄ አሁን የተናገርከውን ድገምና በልልኝ ብትሉት በተአምር አለው። ግን እላለሁ እሱን የሚመስል እንጂ እሱን አይደለም። ሪካናናና ማፋን ካናላባዲ ሞሻንገላላባዲያን ሪካናና ማሱ ሩዲፖ ፓናና ማዲያን። አሁን መናፍቃን ጎረቤቶቻችሁ ወይም ጓደኞቻችሁ ወይም ዘመዶቻችሁ በልሳን ጸልያለሁ የሚል ሰው ካገኛችሁ እኔ መዳን እፈልጋለሁ በሉ። እሺ ግን አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት እግዚአብሔር ሆነው እንደሆነ መርምሩ። ብዙ ሐሰተኞች ነቢያት ወደ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት እግዚአብሔር ሆነው እንደሆነ መርምሩ። ብዙ ሐሰተኞች ነቢያት ወደ ዓለም መጥተዋልና። ሐዋርያው ቅዱስ ዮሐንስ እንደነገረን በዓለም ላይ ሁለት አይነት መንፈስ አለ። አንዱ እርኩስ የሆነው የዲያብሎስ መንፈስ ነው። ሌላው ደግሞ ኃያሉ የእግዚአብሔር ቅዱስ መንፈስ ነው። ስለዚህ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ተብሎ ተጽፏልና። መርምረን ብንበቃ እግዚአብሔር አምላክ እሱ ይርዳን። መርምረን እውነትን እንድንይዝ የቅዱሳን አምላክ እግዚአብሔር እሱ ይርዳን። ተከታዩን ትምህርት በሚቀጥለው ሳምንት ይቆየን። የስራት በእግዚአብሔር በበላ ቸርች ናት፣ ቤተክርስቲያን ናት አለች። እሺ ጌታ ሆይ አልኩ። ያተትኝ በዚህ ውስጥ እንዳለው ጸሎቴን ጸልዬ ተነሳው። ከተነሳው በኋላ አሁንም ያ ጥያቄ ያለ መጽሐፍ ቅዱስ አሁን ያያት ሴት ልብ አድርግ፣ ምንም አይደለም፣ ስለሷ እንዳትመራመር። አሁን ያያት ሴት ሙሉ ወንጌል ቸርች ናት፣ ቤተክርስቲያን ናት አለኝ። እሺ ጌታ ሆይ አልኩ። መንፈሱ ላይ ስለሆነ ስለዛ ስላየሁት ነገር እንዳላስታውስ አድርጎ አይሙሬን ያተትኝ። በዚህ ውስጥ እንዳለው ጸሎቴን ጸልዬ ተነሳው። ከተነሳው በኋላ አሁንም ያ ጥያቄ ያለ መጽሐፍ ቅዱሴን አነባለሁ። አንድ ቀን ፓስተር ኢትቻ ይባላል፣ የሐረር ሙሉ ወንጌል
ቤተክርስቲያን የሚሉት የነሱ ቤተ መናፍቃን ዋና ኃላፊያቸው ነው። የሐረር የምስራቅ ሐረርጌ አጠቃላይ ማለት ነው። ኮንፈረንስ ነው፣ ጉባኤ ነው። በዛ ኮንፈረንስ ላይ ጥያቄ ያልገባችሁ ጠይቁ እያለ ጥያቄ ይጠይቃል። ህዝቡ ሙሉ ነው። ጥያቄ ጠየቁት። ፓስተር የኔም የህዝቤም ጥያቄ ነውና ጥያቄ ይመለስልኝ አሉ። ጥያቄው ያስጨንቀኝ ስለነበር የሚያስጨንቀኝ ጥያቄ ግን ለመዳኔ ምክንያት የሆነው ይሄ ሆነ እንጂ ያስጨነቀኝ የነበረው ይሄ ብቻ አይደለም። የኢየሱስ ክርስቶስ አማላጅነትም ለኔ ጥያቄ ነበረ። በዚህ ነገር ላይ ግን እንዳተኩር እንድድንበት ምክንያት የሆነኝ ነው። ቅድስት ማርያም ከክርስቶስ ሌላ ወልዳለች የሚለውን ምዕራፍና ቁጥሩን ካነበብክልኝ ይበቃኛል አልኩ። በዚህ ሰዓት ፊቱ ተለዋወጠ። ስለፊት አየዋለሁ። ቆሜያለሁ። የመጨረሻ ጥያቄ ነው። ሳሙኤል ከአሁን በፊት ከብዙ መምህራን ጋር ተነጋግረሃል። ጥያቄውን መልሰንልሃል። ቅድስት ድንግል ማርያም ከክርስቶስ ሌላ ወልዳለች፣ ልትቀበል ይገባሃል። ቁጭ በላለኝ። ፓስተር አመሰግናለሁ አልኩና ረግጬ ጉባኤውን ወጣሁ። ሰዎቹ በኢየሱስ ስም አሉ። ጉባኤውን አንድ ጊዜ ገላመጥኩትና እየወጣሁ ልክ እንደወጣሁ ወደ ቤቴ ነው የሄድኩት። ጉባኤው አልቆ ሲበተን ከተማው ውስጥ ወሬው ተወራ። ሳሙኤል ከሙሉ ወንጌል ቸርች ተገነጠለ ተባለ። ይሄ ወሬ ሲሰማ በአካባቢው ያሉት ሁሉ ይሄንን ወሬ ሲያወሩ ከቆዩ በኋላ በዚያው ሰሞን ውስጥ በዛ ወር ውስጥ ነው የጆባ ዊትነስ የይሖዋ ምስክሮች ነን የሚሉ የእምነት ተከታዮች ወደኔ መጡ። ሳምሶናይታቸውን ይዘዋል። ሁለት ሆነው ነው። በራ አንኳኩ። ከፈትኩኝ። እንደምን አለ ወንድማችን አሉኝ። ሰላም አሉኝ። ሰላም አልኳቸው። እቤት እንድንገባ ፈቅድልን አለ አሉኝ። ግቡ አልኩኝ። አስገባዋቸው። ተቀመጡ። ከዛ ጸሎት አደረጉና ቀና አሉ። ወንድማችን ስለአንድ ጉዳይ ልናነጋግር መጥተናል አሉኝ። ምንድነው አልኳቸው። እኛ የይሖዋ ምስክሮች ነን አሉ እና ስለኛ እንድንነግርህና የኛ አገልጋይ እንድትሆን እንፈልጋለን። የተሻለ ደሞዝ ጥሩ ዋጋ እንደሚከፍሉኝ አድርገው የነሱ አባል እንደሆን እንዳገለግላቸው ወደነሱ እንድመጣ ጠየቁኝ። እኔ ደግሞ ከጥቅም ጋር ያለ ነገር የለኝም። ከጥቅም የነበርኩበት ቦታ ብዙ መጠቀም ይችል ነበር። እሱም አላሰኘኝም። አይ እኔ የናንተ አባል ለመሆን አልፈልግም አልኳቸው። ግን ስለናንተ ማወቅ ስለምፈልግ ፕሮግራም ይዘን መነጋገር እንችላለን አልኩ። መልካም። በንግግራችን እየተነጋገርን ስንሄድ ወደፊት ደግሞ ከኛ ጋራ ሁሉ ነገር ከተረዳ በኋላ አገልጋያችን ትሆናለህ። በዛን ጊዜ ምንም የሚቸግር ነገር የለም። ሁሉ ነገር እናደርግልሃለን። አሜሪካን ሀገር ትልቁ ጽሕፈት ቤት እንዳላቸው እና ከዛ የሚመጡ ጽሑፎች እንዳሉ እነዚህን ጽሑፎች ደግሞ መግዛት እንደምችል ሁሉ ነገር ነገሩኝ። ከዛ መጽሐፍ ሸጡልኝ። መጠበቂያ ግን ንቁ ብሮሸር የሚል እንደገና ደግሞ በምድር ላይ ለዘላለም መኖር ትችላለህ፣ ራእይና መደምደሚያው፣ ወጣትነትን ተጠቀምበት የሚሉ እንደዚህ አይነት መጽሐፎችን ሰጡኝ። ከፈልኩኝ፣ ወሰድኩ። ከነሱ ጋራ በቀን ፕሮግራም ያስኩ። ጠዋት ከ3 ሰዓት እስከ 6 ሰዓት ከነሱ ጋር ፕሮግራም ያስኩ። አሁንም በዚያው ሰሞን ውስጥ ኦል ጂሰስ የሚባሉ መጡ። ሐዋርያት ነን የሚሉ ናቸው። እነዚህ ደግሞ ሐዋርያት ነን የሚሉት መጥተው እነዚህም ልክ እንደ ጆባ ዊትነስ ተመሳሳይ ጥያቄ ያቀረቡልኝ። አንተ ጌታ የሚጠቀምብህ ጌታ ጸጋውን ያበዛል ወንድምነ እኛ ጋር ብትመጣ ጥሩ ደሞዝ እንከፍልሃለን ብለው እነሱን ጥያቄ ጠየቁኝ። አይ እኔ እናንተ አባል ለመሆን አልፈልግም፣ ስለናንተ ግን ማወቅ ፈልጋለሁ አልኩና ከነሱም ጋራ እንደዚሁ ተመሳሳይ ፕሮግራም ያዝን። ከሰዓት በኋላ ከነሱ ጋር ከ8 ሰዓት በኋላ 2 ፕሮግራም በቀን መከታተል ጀመሩ። በዚህ ላይ ያለው አሁንም እንደገና ደግሞ ሐረር ውስጥ ነው ሼል ያለው ሙስሊም ነው። እንግባባለን እንደዚሁ በመንገድ ማለት ነው። ስለኔ ሰዎች ሲያወሩ ሰምቶ አስጠራኝ። ሳሙኤል አለኝ ለአንድ ነገር ላነጋግር ፈልጋለሁ አለ። እቤት ወሰደኝ። መደብ ላይ ተቀምጠን አንተ እኮ ስምህ በእኛ ቋንቋ ኡስማኤል ነው አለኝ። እዛው ስም አወጣልኝ። ሳሙኤል ማለት ኡስማኤል ነው አለኝ። እሺ ይሁን ምንም ችግር የለም አልኩ። አንተ ለምን ትጨነቃለህ አለኝ። ሰው እኮ በምድር ላይ በደስታ እንዲኖር ነው እግዚአብሔር የፈጠረው። ለምን ትጨነቃለህ?
አለና ብዙ ነገር ከተናገረ በኋላ ስለ ሃይማኖታቸው ከነገረኝ በኋላ ቁርአኑን ተቃቅቶ አንድ ልጅ አለችው ቆንጆ ሴት ልጅ አለችው ያችን ሴት ልጅ ነገረኝ ታውቃታለህ ልጄን አለኝ አዎ አውቃታለሁ አለ አልኩት ልጄን እድርሃለሁ አለ ሱቅ ከፍትልሃለሁ ላስልምህ አለ አይኑ እኔ መስለም አልፈልግም ሰው ዓለሙን ሁሉ ቢያሰርፍ ነፍሱን ግን ቢያጎድል ለሱ ምን ይጠቅመዋል ቆመው አለና ፉርቃን የሚል በአማርኛ የሚዘጋጅ መጽሔትና ቁርአን በአማርኛ ሰጠኝ አቤት የወሰድኩ አራቱንም ሃይማኖት ማጥናት ጀመርኩ እሱ ጋር አንዳንድ ቀን እየሄድኩኝ ጥያቄ እየጠየቅኩ ቁርአኑን እያነበብኩ የተለያየ መጽሔት እየሰጠኝ አነባለሁ ከሱም ጋር አነጋገራለሁ አራት ሃይማኖት መጽሐፍ ቅዱስ ከእጅ አይለይም ይዤ ሄዳለሁ መንገድ ላይ ሲሄድ አወራለሁ ይሄ እንዲህ ይላል ይሄ ደግሞ እንዲህ ይላል ታዲያ ትክክለኛው የትኛው ነው እያልኩ ብቻዬን አወራለሁ መንገድ ላይ ሄድና ዛፍ ስር ጠጋ ብዬ ጥቅስ አንድ ቦታ አነባለሁ ሳነበው ጥቅሱን አራት ቦታ በአይሙሬ ላይ ከፋፍልብኛል እንዲህ ያደረገ ለስድስት ወር ያህል ተሰቃየሁ እረፍት አጣሁኝ ትክክለኛው የትኛው ነው በአይሙሬ ተጨነቅኩ ሳሙኤል አበደ ተባለ አዎ አብጃለሁ ግን ልብሴን አልጣልኩም አይሙሬን ስቻለሁ በየመንገዱ ሄዳለሁ ለሊት እንቅልፍ የለኝም 6 ወር ሙሉ አልተኛውም ለሊት ስተኛ መብራት አጥፍቼ ስተኛ መኝታዬ ላይ እንቅልፍ ትንሽለብ ሲያደርገኝ አይቼ የማላቀው አስፈሪ አውሬ አፉን ከፍቶ የበላኝ ይመስለኝና ጮኬ ሳበራ ምንም ነገር ቤት ውስጥ የለም መብራቱ እንደበራ ተኛለሁ እንቅልፍ ሲወስደኝ ቆርቆሮ ይደበደባል ውጭ ስወጣ ምንም የለም እንዲህ ያደረገ የሚያስተቃየኝ እኔ ላይ ያለው ያ እርኩስ መንፈስ ነበር ታመምኩኝ ተሰቃየሁ የመንፈስ ጭንቀቱ እጅግ በዛ ሰላሜን ያጣሁት ከ8 ዓመት በፊት የልጅነቴን ሰላም ያጣሁት ለጋር መናፈሻ ውስጥ ነው ከዛን ቀን ጀምሮ ጭንቀት ነበረብኝ ከዛም በኋላም ተጨነቅኩኝ በዚህ አይነት እያለሁ ለ6 ወር ተሰቃይና ላሳምህ የሚለኝ ዘመድም የለኝም ብቻዬን ነው የምኖረው በብቸኝነት ህይወት ውስጥ ነው ያለው ቤተሰቦቼ ያለውበትን አድራሻ አያውቁም በዚህ ላይ እያለሁ አንድ ቀን ለሊት ጌታ ሆይ አልኩና ተነስቼ ተንበረከኩ በህይወቴ ወሰንኩኝ ጌታ ሆይ አንተ ለኔ ስትል ሞተሃል አንተ የነፍሴ ባለውለታ ነህ ጌታ ሆይ እኔ እኮ ወድሃለሁ ለምን ታሰቃየኛለህ አልኩና የመጨረሻ ጸሎት ጸለይኩኝ ለሊት ነው 10 ሰዓት ቀኑ ለእሁድ ዋዜማ ቅዳሜ ለሊት ነው ይሄን እያልኩ እየጸለይኩ ያለ ጌታ ሆይ እኔ ባንተ ላይ ሐሰተኛ ነብይ መሆን አልፈልግም እኔ ሐሰተኛ ነብይ ሆኜ ባንተ ላይ ጠላት እንደሆነ የፈጠርከኝ እኔ እንደዚህ ሆኜ ባንተ ላይ ክፉ ሰው መሆን አልፈልግምና እባክህ ጌታ ሆይ እውነቱን ግለጽልኝ እያልኩ ምርር ብዬ ሳለቅስ አንድ ጥቅስ ወደ አይሙሬ መጣ ለሰው ልጅ መሰናክል ከምትሆን በወገብ ላይ የድንጋይ ወፍጮ ታስሮ ወደ ጥልቅ ባህር ራስን ብትወረውር ይሻልሃል የሚል ነበር ይሄ ጥቅስ ወደ አይሙሬ መጣ አዎ ጌታ ሆይ እኔ ለሰው ልጆች መሰናክል ከመሆን ሰዎች በኔ ህይወት ከሚሰናከሉ ጌታ ሆይ እኔ ራሴን እገላለሁ ራሴን አጠፋለሁ በኔ ምክንያት ብዙ ሰው ጠፍቶ ለብዙ ሰው እዳ ከምትጠየቅ ብዬ ቀጥታ ከተንበረከኩበት ቦታ ወደ አልጋ ስር ገባው አልጋ ስር ልብስ ሲታጠብ የሚሰጣበት የሸራ መወጠሪያ ያለ የፕላስቲክ ገመድ ነበር ያንን ገመድ ከዛ ከአልጋ ስር አወጣው ኮርኒስ ቁጠባ ቤት ነው ቀደድኩኝ እዛ ላይ ኮርኒሱ ላይ ገመዱን አሰርኩ ሸምቀቆ አደረኩኝ እዛ ላይ ወንበር አዘጋጀው ወንበር ላይ ወጣው አለቅሳለሁ የማለቅሰው ቤተሰቦቼን ሁሉ እያስታወስኩ ነው አያቶቼ ጋር ያለው ገጠር ያለው የነበረው ሰላሜን አሰብኩኝ ላገኘው እንደማልችል ተስፋ ቆረጥኩ ቤተሰቦቼ ታንቆ ሞተ ሲሉ ምን ይሉ ይሆን እያልኩ ቤተሰቦቼን ምርር ባለ እንባ መፈናበት ጀመርኩ ወንድሞቼንም እህቶቼንም ተሰናበትኩ ወንበር ላይ ወጣው አንገቴን ገመድ ውስጥ ልከትስል ወደ አይሙሬ አንድ ነገር መጣ እዚህ ጋር እኮ ስትታነቅ ነፍስህ አልወጣ ብላ ስትንፈራገጥ ጎረቤት ሰምቶ በር ይሰብርና በኋላ ሲያድን ሳሙኤል ሊታነቅ ሲል አዳን ነው ብለው
ስምህን ያጠፋሉ ከዛ ታብዳለህ ራስን ትስታለህ የበለጠ ብዙ ሰው ይሰናከልብሃል ስለዚህ ሰው የማያይ ቦታ ሄደ ለምን አትታነቅም ማለት እዛው ጋር ቁጭ ብዬ ባለውበት በቆምኩበት ቦታ ላይ እኔ ያለሁት የምታውቁት ካላችሁ ሐረር ቀበሌ 16 የሐረር ቢራ ፋብሪካ ቁጠባ እኔ ካለውበት ቤት ጀርባ ዋርካ አለ ትልቅ ዛፍ ዋርካ ዛፍ ርቀቱ በጣም በዛ ራቀ ቢባል 800 ሜትር ርቀት ላይ ነው ያለው እዛ ላይ ሄጄ ለመታነቅ ወሰንኩኝ ለሊት ነው ገመዱን ከዛ ላይ ፈታው ኪሴ ከተትኩኝ ጫማ አላደረኩም መኝታዬ ላይ እንዳለው ነው ኪሴ ከተትኩ ራሴን አላቅም ወጣሁ በሩ ክፍት ነው የውጭውን በር ከፈትኩ ወጥቼ ከግቢ እንዲወጥቼ ወደ ጓሮ ነው መሄድ ያለብኝ ዋርካው ያለው ጓሮ ነው እኔ ግን ልክ ከበሩ ላይ ስወጣ አይሙሬን ስቻለሁ የት እንደምሮጥ ወዴት እንደሚሄድ አላቅም በላይ ላይ ያለው መንፈስ እጅግ በጣም ያስጨንቀኝ ነበር ዝም ብዬ ሮጥ የሚሄደው ወዴት እንደምሮጥ ምኑ ጋር እንደሚሄድ አላቀውም መንገድም ራሱ አልመረጥኩኝም ስሮጥ ቢያንስ ወደ 3 ኪሎ ሜትር ያህል ርጫ ሮጫለሁ ወደ አይሙሬ ብንንስል ያለው ከቀበሌ 16 ከሐኪም ጋራ የምታውቁት ካላችሁ ጀጎል የኦርቶዶክስ ተዋህዶ ቤተክርስቲያን መድኃኔዓለም ቤተክርስቲያን በሩ ላይ ስደርስ ወደ አይሙሬ ተመለስኩ ይጋ ምን አመጣኝ አልኩ ሳይ ኦርቶዶክስ ቤተክርስቲያን ጋር ያለው ዞር ብዬ ስመለከት ዋርካው መታነቅ የምፈልግበት ቦታ ላይ ርቄ መጥቻለሁ እዚህማ እንዴት ምን ላደርግ እዚህ መጣሁ ብዬ እንደገና ተመልሼ ለመታነቅ ወደዛ ልሮጥ ልሄድ ስል እግሬ ታሰረ መሮጥ አቃተኝ ምን አደከመኝ እዛ ድረስ አልኩ ኦርቶዶክስ የሚል ነገር በአይሙሬ ምንም ነገር የለም ስለ ኦርቶዶክስ አስቤ አላቅም ለመመለስ ማለት ኦርቶዶክስ ጣዖት እንደምታመልክ አድርጌ ነው ማየው በመቅደሱ ያለው ታቦት የቃል ኪዳኑ ታቦት እንደ ጣዖት ነበር የማስበው አላውቅም አልገባኝም ማቀው ነገር የለም በልጅነቴ ነው ቀጥታ መድኃኔዓለም ቤተክርስቲያን ጋር ስደርስ በሩ ላይ ወደዛ ልመለስ ብል ተፈራቸው ለምን እዛ ድረስ አስኬደኝ እዚህ ውስጥ ብገባና ኦርቶዶክሶችን ቄሶችን ታቦትን ሙልጭ አድርጌ ብሳደብ በዱላ ቀጥቅጥ አድርገው ይገሉኝ የለ አልኩና ቀጥታ ገባው ለምን ለመሳደብ ቤተክርስቲያኑ ክብ ነው ልክ እንደ አዲስ አበባ ልደታ ቤተክርስቲያን አጼ ኃይለ ሥላሴ አባት ልዑል ራስ መኮንን ያሰሩት ቤተክርስቲያን ገባሁ ስገባ ግቢ ውስጥ ምዕመናን እየመጡ ነው ለቅዳሴ ማለት ነው ገባሁ የመጀመሪያው ክፍል ከተወለድኩ እንደዛ ቤተክርስቲያን ውስጥ ገብቻለሁ ገባሁ ስገባ ማህሌት ቀይ ማህሌቱ ነው ማለትም አሁን ከተረዳሁት ማለት ነው ወይም በብሉይ ኪዳን አደባባይ ይባላል ገባሁ ሁለተኛው ክፍል መጀመሪያው ክፍል ላይ በወዲያ በኩል ካህናት ጸሎት እያደረጉ ነው ሁለተኛው ክፍል ገባው ቅድስት ማለት ነው እዛው ስመለከት ሰው የለም ሶስተኛው ክፍል አለች የሆነች ደግሞ አንድ ክፍል አለች መሃል ላይ ማለትም ቃል ኪዳኑ ታቦት ያለበት መቅደሱ ነው በብሉይ ኪዳን ቅድስተ ቅዱሳን ይባላል መቅደሱ አንድ በር ነው እንደዚህ ማለት ነው መንበሩ ፊት ለፊት አለ ልገባ አልኩና ሰው የለም እዚህ ውስጥ ምን አስገባኝ አልኩና መቅደሱን እንዲዞርኩት ስዞረው ልሙጥ የሆነ ግድግዳ ጋር ደረስኩ ምን እንዳንበረከከኝ አላቅም ዝም ብዬ ተንበረከኩ አምኛ አይደለም የተንበረከኩት ኦርቶዶክስ የሚል ነገር እምነት በልቤ የለም የገባሁት ኦርቶዶክሶች እንዲገሉኝ ብዬ ነው ምክንያቱም ኦርቶዶክስ ሰው የሚገሉ አድርጌ ነው ማስብ ነበር በኦርቶዶክስ ተዋህዶ ቤተክርስቲያን መዳን አለ ብዬ አላስብም ነበር የኔ መረዳት ያ እርኩስ መንፈስ በአይሙሬ ውስጥ ያስቀመጠው መረዳት ነው ተንበረከኩ ልሙጥ ግድግዳ ነው መስኮት የለም በር የለም በሩ በወዲያ በኩል ነው ተንበርክኬ ማልቀስ ጀመርኩ ማለቅሰው አሁንም በተንበረከኩበት ሰዓት ላይ ቤተሰቦችን እያሰብኩ ነው አባባ ደናሁን ማማም ደናሁን ያልኩ ቤተሰቦቼን እህቶቼ ፍለፊቴ እያሰብኩ አለቀስኩኝ በቃ ለመሞት ቆርጫለሁ ተነስቼ ቄሶቹን ልሳደብ በቃ መጥፎ ነገር ለመናገር ስለ እመቤታችን ስለ ታቦቱ መጥፎ ነገር ለመናገርና እነሱ ቀጥቅጠው እንዲገሉኝ ተነስቼ ልሳደብ ብድግ ልስል ከተንበረከኩበት ቦታ እግሬ አልነሳም ማለት ብላቃት ተስፋ ቆረጥ እዛው ተንበርክኬ ሳለቅስ እያለሁኝ ዝቅ ብዬ ሳለቅስ ድንገት ከራሴ ላይ
ራእይ አይደለም፣ ህልም አይደለም። ልክ እዛ በተንበረከኩበት ቦታ ላይ ከራሴ ላይ እንደ ጭስ ያለ ነገር እየጨሰ ሲወጣ ያለው በጣም ሲጨስ የሚወጣ ወይም ደግሞ ውሃ ስታፈሉ በኪትሊ ውስጥ የሚወጣ በድስት ውስጥ የሚወጣ እንፋሎት፣ በቀዳዳ የሚወጣ ፈጣን እንፋሎት ልክ እንደዛ እጅግ በብዛት ከራሴ ላይ እየተነነ ይወጣል። በዚህ ጊዜ ደነገጥኩኝ። ፍርሃት፣ ድንጋጤ በውስጤ ገባ። ፍርሃት ውስጥ እያለሁ ራሴን ነካሁት። ራሴ እየቀለለኝ መጣ። ምክንያቱም በጣም ይከብደኝ ነበረ። ራሴን የተቆረጠ ይወደቀ መሰለኝ። ታየው አለ ምን ሆኜ ነው እያልኩ ፈራሁኝ። ያ ጭስ ለተወሰነ ደቂቃ ያህል ጨሶ ካለቀ በኋላ ልክ ጭሱ ሲቆም ግድግዳው የነበርኩበት ቦታ ልክ ሊፍት እንደሚከፈት ለሁለት ተሰንጥቆ እንዲህ ሲከፈት አየዋለሁ። ፊት ለፊት መንበሩን በበሩ በኩል ታቦቱ የተቀመጠበትን መንበር ፊት ለፊት አየሁት። በዚያ በኩል ማለት ነው። ትኩር ብዬ ስመለከት መንበሩ አጠገብ አንድ ሴት ቆማለች። አየኋት። እሷም ታየኛለች። እችን ሴት ካሁን በፊት የት እንደማውቃት ለማሰብ በአይሙሬ ስፈልግ ገምቼ እያለሁ ሸትቼ እያለሁ በዛ ሰዓት እኔ ሳለቅስ እሷም እያለቀሰች ሁለት እጇን ዘርግታ ጥሪ ያደረገችልኝ ሴት ሽታዬን ሳትጸየፍ በ40 ክንድ ርቀት ላይ ሆና እጇን ዘርግታ ጥሪ ያደረገችልኝ ሴት መሆኗን አስታወስኩ። ይሄንን ስታቅ ልክ እንዳስታወስኳት ስታቅ ወደኔ መጣች። ፈገግ አለች። ፈገግታዋ ውበቷን የበለጠ አደመቀው። ወደኔ ተጠጋችኝ። እጇ ላይ ያለውን ቅባት አነሳችና ራሴን ቀባችኝ። ልዩ የሆነ ሽታ በዛ ሰዓት ሸተተኝ። ራሴን አሻሸችኝና ከፊቴ ፈገግ እያለች ተመልሳ መንበሯ አጠገብ ሁለት እጇን ፈገግ አለች። ፈገግታዋ ውበቷን የበለጠ አደመቀው። ወደኔ ተጠጋችኝ። እጇ ላይ ያለውን ቅባት አነሳችና ራሴን ቀባችኝ። ልዩ የሆነ ሽታ በዛ ሰዓት ሸተተኝ። ራሴን አሻሸችኝና ከፊቴ ፈገግ እያለች ተመልሳ መንበሯ አጠገብ ሁለት እጇን ዘርግታ ከፊቴ ተሰወረችኝ። ግድግዳውም እንደነበረው ተመለሰ። ወደ አይምሮዬ ባለውበት ቦታ ላይ ሆኜ ስመለከት ሰዓቴን ሳይ ከጠዋቱ 5 ሰዓት ሆኗል። ቅዳሴ አልቆ ሁሉ ነገር አልቆ ማለት ነው። ይሄ ሁሉ ቅዳሴ ስርዓት ተፈጽሞ 5 ሰዓት ሲሆን ቤተክርስቲያኑ አልተዘጋም። ቤተልሔሙ አካባቢ ስብሰባ ነገር ነበረ። ምዕመናኑ ልክ እኔ ስጨርስ ቄሰ ገበዙ ካህኑ መጡና አንድ ካህን ተነስ በር ልዘጋ ነው አሉኝ። እሺ አልኩና ብድግ አልኩ። እምባዬ ግን አሁንም ከመፍሰስ አልቆመም። አለቅሳለሁ። ፍርሃት አለ በውስጤ። ያ ግን ጭንቀት ከውስጤ ለቆኛል። ፍርሃትና ድንጋጤ በውስጤ እያለ ወጣሁኝ። ደረጃው እንዲህ ደረጃ አለው። ከደረጃው ላይ ወረድኩኝ። ከቤተ ክርስቲያኑ ህዝቡ ያየኛል። ሰው አለ። ምን ታረግ ገባህ ብሎ የጠየቀኝ የደፈረ ሰው የለም። ያቁኛል ሁሉ። በጣም ብዙ ሰው አጥቻለሁ። ወጣሁ። ከግቢው ሲወጣ እንደዚህ አሁንም ከግቢው ውጪ የግቢውም ደረጃ አለ ወደታች። ሁለተኛው ደረጃ ላይ ሶስተኛውን መሬት ለመንካት ፈራሁኝ። ተመልሶ ይዘኝ ይሆን አልኩ። የቀደመውን ጭንቀቴን አሰብኩኝ። ለመውረድ ፈራው። ቀስ ብዬ መሬቱን ነካው። ገና ነኝ። ከዛ ቦታ ሳልቆም ስሮጥ ወደ ቤቴ ሄድኩኝ። በቤቴ እንደገባው መጽሐፍ ቅዱሴን አነሳው፣ ተንበረከኩኝ። ስገልጥ ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 እስከ ቁጥር 12 ድረስ ያለውን ክፍል አነበብኩ። እጅግ በጣም በውስጤ ደስታ መጣ። መጽሐፌን ዘጋሁኝ። ከተወለድኩለት ለመጀመሪያ ጊዜ መጽሐፍ ቅዱስን ተሳለምኩኝና አስቀመጥኩ። በሬን ዘጋሁ። ጫማዬን አድርጌ ወጣሁ። ኪሴ ገመዱ ኪሴ ውስጥ እንዳለ ነው። ስሮጥ የት ሄዳለሁ? ኦርቶዶክስ ተዋህዶ ቤተክርስቲያን ሀገረ ስብከት ቤተ ክህነት ሄድኩኝ። ሲሄድ ስራ አስኪያጁ መጋቢ ትስብእት ዘውዴ አንዳርጌ ይባላሉ። ሄድኩኝና አናገርኳቸው። አባታችን እፈልጎታለሁ አልኳቸው። ደግሞ ዛሬ ምን ልታረግ እዚህ መጣህ አሉኝ። ያቁኛል። አገር ያሰለቸው መናፍቅ ነበርኩ። ቤተክርስቲያን የማሳድድ ሰው ነበርኩ።
ምን ልታረግ መጣህ አሉኝ። እማማክሮትም ጠይቆት አንድ ነገር ስላለ እባክዎን ጊዜውን ይስጡኝ አልኳቸው። ና እሺ አሉኝ። በጣም ሊቅ የተማሩ አስተዋይ ሰው ናቸው። ቢሮአቸው ወሰዱኝ። ቁጭ በላሉ። ምንድነው አሉ። ቢሮ ዘጉ። የሆንኩትን ነገር የገጠመኝን ነገር ሁሉንም ታሪኬን ነገርኳቸው። በጥሞና አዳምጠው ከተከታተሉ በኋላ ለመቀበል ተቸገሩ። ያቁኛል የቀደመው ስራዬን አስበው ለመቀበል ተቸግረው እስቲና አሉኝ። ወዲያው ይዘውኝ ወደ ታች ኪዳነ ምሕረት ጸበል አለ፣ ጸበል ቦታ ወሰዱኝ። ባህታዊውን ጠሩና አስጠመቁኝ። 7 ቀን በተከታታይ ስለ እያንዳንዱ ስለ ከበሮዋ፣ ስለ መቋሚዋ፣ ስለ ታቦቱ፣ ስለ መቅደሱ፣ ስለ መሳለማችን፣ ስለ ሁሉ ነገር እያስተማሩ 7 ቀን ተጠመቁ። ፍርሃት ድንጋጤው ከኔ ራቀ። ፍጹም ደስተኛ ሆንኩኝ። ልክ ጥምቀቴን 7 ቀን እንደጨረስኩኝ አቡነ ዜና ማርቆስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ወደ እሳቸው ይዘውኝ ሄዱ። ጳጳስ አይቼ አላውቅም። ሳያቸው ቆባቸው ላያቸው ላይ ተቀምጦ ግርማ ሞገሳቸው በወንበር ላይ ተቀምጠው አየሁ። ገባሁኝ። መስቀል ተሳለሙ። ቆመው አሳለሙኝ። ልጃችን ሰምቻለሁ፣ ጠፍተህ ነበርክ ተገኘህ፣ ሞተህ ነበር ተነሳህ፣ በዚህ ደስ ብሎናል ብለው የአባካኙን ልጅ ታሪክ ተርከው በደስታ ተቀበሉኝ። አጫወቱኝ የእግዚአብሔርን ቃል። ከዛም በኋላ እስቲ ለዚህ ህዝብ ምስክርነት ብትሰጥ ምን ይመስልሃል አሉኝ። ፈቃደኛ ሆንኩ። ሐረር መድኃኔዓለም የመጀመሪያ በዳንኩባት መድረክ ላይ ምስክርነቴን ሰጠሁ። ምስክርነቴን ስሰጥ በከተማው ያለው ህዝብ ከገጠር ያለው ሳይቀር በየወረዳው ያለው እየተጠራራ መጣ። ምክንያቱም ሐረርን ሳናውጣት ነበረ በዚያ በእርኩስ መንፈስ በላይ ላይ በወረደው እርኩስ መንፈስ። ከዛ በኋላ በዚያ ከተማ ምስክርነቴን ስሰጥ መናፍቃን በህፃናት ደብዳቤ እየጻፉ ይቃወሙኝ ጀመር። ወይ አንተ ወይኛ ለሃይማኖታችን ስንል እንሞታለን፣ እስቲ ማን እንደሚኖር በዚህ ከተማ እያሉ ይዝቱብኝ ጀመር። አንድ ቀን ድንገት ብቻዬን ታክሲ ቆሜ ስጠብቅ አንድ ባለ ታክሲ ላስቆመው ስል እኔ ጋር ሊደርስ ሲል ፍጥነት ጨመረብኝ። ወደ ኋላ ዞር ስል አልፎኝ ሄደ። አቆመና አገኘሃለሁ አንድ ቀን አሳያለሁ ብሎኝ ሄደ። ከዛ በኋላ ደነገጥኩ። አባታችንም ይህንን ነገር ጉዳይ ተረድተው ነበርና ያለውን ነገር ና ልጄ በየወረዳው ምስክርነቴን ሰጠው ጨረሱ። ና እነዚህ መናፍቃን ንዴታቸው እስኪበርድላቸው ድረስ ይሄ እርኩስ መንፈስ የሚያደርገው ነገር አይታወቅምና ወደ ደብረ ሊባኖስ ገዳም ልላክህ አለኝ። እሺ አልኩኝ። ደብዳቤ ተጻፈልኝ። ወደ ደብረ ሊባኖስ ገዳም ተልኬ ሄድኩኝ። ደብረ ሊባኖስ ገዳም ስገባ ጸባቴው ገብረሕይወት መልሴ የሚባሉ ነበሩ። በዚያ ሰዓት ደብረ ሊባኖስ ገዳም ጸባቴ ደብዳቤ ተሰጠው። ደብዳቤውን አይተው እሳቸውም እጅግ በጣም ታላቅ አባት ነበሩ። በደስታ ተቀበሉኝ። አይዞህ ምንም ችግር የለም ብለው የንስሐ አባት ሰጡኝ። የንስሐ አባት ከያዝኩኝ በኋላ እነዛ የንስሐ አባቴ ቀኖና ሰጡኝ። 7 ሱባኤ በቀን 40 ስግደት እየሰገድኩ እንድጸልይ ለ7 ሱባኤ 7 ቀን ማለት ተሰጠኝ። እኔም ወደ ደብረ አሰቦት ገዳም ላይ ዋሻው ገብቼ ለ7 ሳምንት ያህል እየሰገድኩ ቀኖናዬን ጨረስኩ። ቀኖናዬን ከጨረስኩኝ በኋላ ደብረ ሊባኖስ ገድል ቤት ቄደር የንስሐ ጥምቀት እንድጠመቅ መጥምቁ ዮሐንስ ያጠመቀው የንስሐ ጥምቀት እንድጠመቅ ያጣሁትን የልጅነት መንፈስ እንዳገኝ ወደዛ ይዘውኝ ገቡ። ጸሎት ሊያደርጉልኝ ሲሉ ንስሐ ጸሎት ሊጸልዩልኝ ሲሉ ክርስትና ስምን ታውቀዋለህ አሉኝ። ኧረ እኔ አላውቀውም አልኩኝ። ከዛ በኋላ ስሙን ማን እንበለው አሉ። የኔታ ገብረሕይወት የሚባሉ አሉ። የአዲስ ኪዳን መምህር ናቸው። እሳቸው ስሙን ምርካ ክርስቶስ እንበለው አሉ። የኔታ ኢያሱ የሚባሉት ደግሞ ግዕዝ ንባብ ያስተምሩኝ የነበሩ የገዳሙ ታላቅ አባት ናቸው። እሳቸው ጋር ስለነበርኩ ታሪክን ስለሚያውቁ ጥሩ ብሏል የኔታ በርቶ ላይ መምጣት አይደለም ምርካ ክርስቶስ ጥሩ ነው። ክርስቶስ በድንግል ውስጥ አለ እንደነገረን እሷ ናት እንባዋን እያነባች እጇን ዘርግታ ከዛ እርኩሰት የጠራችውና ምርካ ድንግል እንበለው አሉኝ። ከዛ በኋላ ይሁን ተባለ። ስሜን ምርካ ድንግል ብለው ጸሎት አድርገው በገዳም ያሉ አባቶች የንስሐ ጥምቀት አጠመቁኝ። ምርካ ድንግል ማለት የድንግል የወላዲት አምላክ ሙርከኛ ማለት ነው። ምርካ ድንግል ብለው ካጠመቁኝ በኋላ ወደ ገዳሙ
ይዘውኝ ቀረቡ። ከዛ በኋላ ስጋው ደሙ እንድቀበል ተነገረኝ። ከዛ በኋላ በገዳሙ ስጋው ደሙ ተቀበልኩኝ። ቀኖና ትምህርቴንም በዛ የሚሰጠውን ትምህርት መማር ጀመርኩ። ለ11 ወራት ያህል በደብረ ሊባኖስ ገዳም ቁጭ ብዬ በመጽሐፍ ቤት ጥያቄ እየጠየቅኩ በገዳሙ እየተዘዋወርኩ ትምህርት እየተማርኩ እያለ አባ ወልደ ተንሳይ አቡነ ዲዮስቆሮስ የምታውቋቸው ፎቶ ራሱ አለ። አባ ወልደ ተንሳይ አጥማቂው የጻድቁ የአቡነ ተክለ ሃይማኖት 12ኛ ትውልድ ናቸው። ትልቅ አባት ወሊሶ የነበሩ እኛ አባት አሁን በርግጥ አርፈዋል። እሳቸው ካሉበት ቦታ ላይ እመቤታችን ወላዲተ አምላክ ገልጣላቸው ጥሪ ያደረጉልኝ የዲያቆናቸውን ልከው ማለት ነው ደቀ መዝሙራቸውን። እሱም መጥቶ በል እንዲህ አይነት አባት አሉ። እኛ አባት በእግራቸው መሄድ አቅቷቸው ከማርጀታቸው የተነሳ በዊልቸር ነበር የሚሄዱት። አማርጅተው ነበረ እና ሁኔታቸውን ነገረኝና እኛ አባት ይዘውና ብለውኛል። ሱባኤ ላይ ከሆነ ግን እንዳታመጣው ተብያለሁ፣ እኔ እመጣለሁ ራሴ እየናና ብለውኛል አለ። ሱባኤን ጨርሻለሁ፣ ወደ ተጠራሁበት እኔ ሄዳለሁ እንጂ እሳቸው እንዴት ይመጣሉ ብዬ ተነስቼ ከሱ ጋራ ቀን ሳንቀጥር ተነስተን ሄድን። ሲሄድ እሳቸው ስዕል ቤታቸው አስገብተው ጸሎት አደረጉልኝ። ራሴን በቅባ ቅዱስ እያሻሹ እመቤታችን የተናገረቻቸውን መልእክት ነገሩኝ። ልጄ የጠራችህ እናትህ ቅድስት ድንግል ማርያም ከሞት ያዳነችህ እሷ አዳምን ታደገ